ታቸው አምስት ነገሮችን እናያለን። ከዛ ቀጥሎ ሌሎችን አይተን ጨርሳለን። ምን ይገኛል ድረስ ስለያዘ በቅዱስ ዳዊት መዝሙር ውስጥ የሚገኙ አምስት ነገሮች አሉ። እነዚህም ተግሳጽ፣ ምዕዳን፣ ጸሎት፣ አኮቴት፣ ትንቢት ይባላል። ተግሳጽ፣ ምዕዳን፣ ጸሎት፣ አኮቴት፣ ትንቢት አምስት ነገሮች ይገኛሉ። እነዚህ አምስት ነገሮች በአራት ለይኩን በሚልና በአምስተኛ ለይበሉ ለ150ው መዝሙር አምስት ማሰሪያዎች አሉ። ለ150ው መዝሙር አምስት መክፈያ ወይም አምስት መጠቅለያዎች ወይም አምስት መቋጫዎች አምስት ማሰሪያዎች አሉ። እነዚህ አምስት ማሰሪያዎች አራቱ ለይኩን ወይም ይሁን የሚል አምስተኛው ህዝቡ እንዲህ ይበሉ የሚል ነው። ስለዚህ አራት ለይኩን አምስት ለይበሉ አምስተኛ ለይበሉ አምስት ማሰሪያዎች አሉት። የቅዱስ ዳዊት መዝሙር አምስት ማሰሪያዎች ያደረገበት ምክንያት በቅዱስ ዳዊት መዝሙር ውስጥ አምስት ውሳጣዊ ነገሮች ስላሉ እነዚህም በመጀመሪያው ተግሳጽ ሲተግሳጽ ከዚያ ምንድነው ምዕዳን ነው። ከዚያ ጸሎት፣ ከዚያ አኮቴት፣ ከዚያ ትንቢት እነዚህ አምስት ነገሮች ስላሉ ቅዱስ ዳዊት በውስጡ በመዝሙሩ ውስጥ አምስት አብያት አርዕስተ ጉዳዮች ስላሉበት በአምስት ቋጭቶታል። አራት ለይኩን አምስት ለይበሉ ወይም ይሁን የሚል ይህንን ያደረገበት ምክንያት እመቤታችን ከቅዱስ ዳዊት መዝሙር ውስጥ ለአባ ጊዮርጊስ ዘጋስጫ አምስት ቃላት ብቻ ነው የነገረችው። አምስቱ ቃላት ሰምቶ የሰማይና የምድር ምስጢር ተገልጦለታል። እንደምታውቁት አባ ጊዮርጊስ ዘጋስጫ ፊደል እንኳን መለየት አቅቶት ብዙ ዓመት በገዳም ኖሯል። መምህሩ አንተ ትምህርት ስለማይሆንልህ ብትፈጭ ይሻላል ብለውት የገዳሙ እንዲፈጭ ለገዳሙ የሚሆነውን ነገር የመነኮሳቱን ምግብ እንዲያደርግ እንዲፈጭ ተመድቦ ነበር። በቀን 10,000 ስግደት እየሰገደ ይፈጭ ነበር። ከመሬታችን ስዕል ግርግር እያለቀሰ እየለመነ የሚሰጠውን ስራም ሳያንጎራጉር እያመሰገነ ይሰግድ ነበር። ሲያመሰግን ለሌላ ጊዜ ምስጢር ስትገልጽለት ጊዜው በደረሰ ጊዜ እግዚአብሔር ለመዓት ብቻ ሳይሆን ለቸርነቱም ጊዜ አለ፣ ለመዓቱም ጊዜ አለ። የእግዚአብሔር ቸርነቱ እንኳን ቢሆን ያለ ጊዜው አይመጣም። ሳይሉ ለእግዚአብሔር በጊዜው እንዳለ ቅዱስ ዳዊት የእግዚአብሔር ቸርነቱም ቢሆን በጊዜው የሚደረግ ነው። አንድ ሰው ቸርነቱ ለሚገባበት ሰዓት የሚገባ ነገር ከሌለው የእግዚአብሔር ቸርነትን ሊያገኘው ይችላል ማለት ነው። እግዚአብሔር ቸርነትን ለዚህ ነው ቅዱስ ዳዊት ቅዱስ ነቢዩ ኢሳይያስ እሱም ወለእግዚአብሔር በጊዜ ተረክብጎ እግዚአብሔርን በምታገኙበት ጊዜ ፈልጉት ይላል። እግዚአብሔርን በምታገኙበት ጊዜ ፈልጉ። እግዚአብሔር የማይገኝበት ጊዜ አለ ማለት ነው። የማይገኝበት ጊዜ እግዚአብሔር የማይገኝበት ጊዜ መቼ ነው? እግዚአብሔር የማይገኝበት ጊዜ አለ። ምክንያቱም እግዚአብሔርን በምታገኙበት ጊዜ ፈልጉት ማለት እግዚአብሔር የማይገኝበት ጊዜ የሚባለው ሁለት ነው። አንደኛው ሰው ለማይረባ አይኖሮ ተላልፎ በተሰጠበት ጊዜ እግዚአብሔርን ማግኘት አይችልም። ሁለተኛ ክርስቶስ ለፍርድ ከተገለጠ በኋላ ሰው እግዚአብሔርን ምሕረት ሊያገኝ ይችላል። ለማይረባ አይኖሮ ተላልፎ የተሰጠ ሰው እግዚአብሔርን ሊያገኘው አይችልም። አንድ ሁለተኛ ደግሞ ምንድነው? በጌታ ምጽአት ጊዜ በፍርድ ጊዜ በማርያም ቢለው በገብርኤል ቢለው በነቢያት ቢለው በሐዋርያት በሰማዕታት በደናግል በመነኮሳት ቢለው እግዚአብሔር ሊያገኘው አይቻልም። አማን እብለክሙ ከመ ኢያእምረክሙ እውነት እላችኋለሁ አላውቃችሁም ብሎ በሩ ተዘጋ ይላል። ማቴዎስ 25 እንደምናነበው ደጁ ከተዘጋ በኋላ ሰነፎች ጠባባት ሰነፎች አብዳት ደናግል መጡና ክፈተን ሲሉ ደጁ ተዘግቷል አላቸው። ያ የተዘጋ ደጅ የተባለው የእግዚአብሔር ምሕረት ነው።
የእግዚአብሔር ምሕረት የሚከለከልበት ጊዜ አለ። መቼ? በፍርድ ጊዜ። ሰው ስለዚህ እግዚአብሔር የማያገኘው መቼ ነው ተብላችሁ ብትጠየቁ ለማይረባ አይምሮ ተላልፎ በተሰጠ ጊዜና ከምጽአት በኋላ ንስሐ ገብቶ እግዚአብሔር ሊያገኘው አይችልም። ለማይረባ አይምሮ ተላልፎ መሰጠት ማለት የትኛው ነው? የትኛው ነው? ሰው ንስሐ ግባ ንስሐ ግባ ንስሐ ግባ ንስሐ ግባ የሚሉ ቃላት ከለመዳቸውና ንስሐ መግባትን ትቶ ኃጢአትን እየጨመረ ከሄደ ከዚያ በኋላ ክፉና ደግ ለይቶ ለመረዳት ይሳነዋል። ኃጢአትና ጽድቅ ይቀላቀሉበታል። ወይም ክፉ መልካም ነው ይታየዋል፣ መልካሙ ክፉ ነው ይታየዋል። ከዚያ በኋላ ክፉ መልካም ነው ሲታየው፣ መልካሙ ክፉ ነው ሲታየው ኃጢአትን እያዘወተራት ጽድቅ እያስጠላቸው ትሄዳለች። ኃጢአትን እያዘወተራት በሄደ ጊዜ ልቡ ይደነድናል። ልቡ ሲደነድን ከዚያ በኋላ እስመ ግዘፈ ልብ ዘልፈ ይቃወሞ ለጽድቀ እግዚአብሔር እንዳለ ቅዱስ ዮሐንስ አፈወርቅ የደነደነ ልቡና ሁልጊዜ እግዚአብሔርን ይቃወማል። ስለዚህ ከዚህ በኋላ ሰው ኃጢአትን ጀመረ፣ ደጋገመው፣ ኃጢአትን ለመደ፣ ኃጢአትን ወደደ። ከዚያ በኋላ ተመልከቱ ጽድቅን ጠላ። ከዚያ ልቡ ደነደነ። ከደነደነ በኋላ የሚያጣው አንድ ነገር ብቻ ነው። እሱ ምንድን ነው? ምሕረት የማይፈልግ ልቡና ይኖረዋል። ከዚያ በኋላ ንስሐ መግባትም አይችልም። ንስሐ እንዳይገባ ተላልፎ ይሰጣል። በምሕረቱ ያልተጠቀመ ሰው በመዓቱ ብቻ የሚጎዳ ይሆናል። ቃሉ ጋር ናችሁ? ቃሉ ጋር ናችሁ? እግዚአብሔር ከወዳችን ጋር ይሁን። ስለዚህ ሰው እግዚአብሔር የሚያገኝበት ጊዜ አለ፣ የሚያጣበት ጊዜ አለ። እንድናገኘው እግዚአብሔር ይርዳል። አሁን በዚህ ዘመን ስታዩት እግዚአብሔር ልናጣው ጥቂት አልቀረም ብላችኋል አይመስላችሁም? ለማይረባ አይምሮ ሰው ተላልፎ እየተሰጠ ነው። ንስሐ ግቡ ንስሐ ግቡ የሚለው ለምዶታል። ንስሐ አባት አብጁ የሚለው ለምዶታል። ስጋውን ደግሞ ተቀበሉ የሚለው ለምዶታል። ጸልዩ የሚለው ለምዶታል። እየለመጠው ስሜት ያደበርናቸው መከራዎች እየመጡ ይሄዱ። አሁን ዛሬ ነግራችሁ ደግሞ ተለምዱታላችሁ። ትምህርት እየለመዳችሁ ጽድቅን እየተዋችሁ ኃጢአትን እየደገማችሁ በሄዳችሁ ቁጥር እግዚአብሔር መከራ እየጨመረ እኛም እግዚአብሔር እያጣነው እንሄዳለን ማለት ነው። ስለዚህ ሰው ልጅ ለማይረባ አይምሮ ቅዱስ ጳውሎስን ወንዘ ይጠበው ወንዘ ይፈቅዱ ይጠበው አብዱ እነሱ ብሎ ተናግሯል። ጥበበኛ ሊሆኑ ሲወዱ እየሰነፉ ሄዱ፣ ደንቆሮዎች ሆኑ። እግዚአብሔርን ለማይረባ አይምሮ አሳልፎ ሰጣቸው ብሎ ሮሜ ምዕራፍ 1 ላይ እንደገለጠው ሰው ለማይረባ አይምሮ ተላልፎ በተሰጠ ጊዜ ለምሕረት ያልተገባ ሆኖ ይገኛል። ሰይጣን የማይድንበት ምክንያት ለማይረባ አይምሮ ተላልፎ በመሰጠቱ ምክንያት የንስሐ ዕድል ስለሌለው በንስሐ እንዳይመለስ ይህንን ዕድል ያጣዋል ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የእግዚአብሔር የምሕረቱ መገለጫ ጊዜ በደረሰ ጊዜ አባ ጊዮርጊስ ዘጋስጫ መሬታችን ተገለጠችለትና ከባረከችው በኋላ ከቅዱስ ቁርባን ጽዋ ልቡና እንዲጠጣ ከጋጠችው በኋላ ምስጢር እንዲገለጥለት 5 ቃላትን ከዳዊት መዝሙር ውስጥ ነገረችው። ከዚያ በኋላ የምድርና የሰማያት ምስጢር ተገለጠለት። ስለዚህ የቅዱስ ዳዊት መዝሙር የምስጢር መክፈቻ ነው። እነዚያ እመቤታችን ለአባ ጊዮርጊስ ከዳዊት መዝሙር አውጥታ የነገረችው ቃላት ምንድን ናቸው ካላችሁኝ፣ በቅተን አናውቃቸው። ከዳዊት መዝሙር ውስጥ 5 ቃላት ስትነግረን ምስጢር ተገለጠለት። እነዚህ 5 ቃላት የቶቹ ናቸው ቢባል አልተገለጡም። ምን እናድርግ? ምስጢር እንዲገለጥልን እንፈልጋለን ሁላችን። 5ቱን ቃላት ደግሞ ብናውቃቸው ጥሩ ነበር። 5ቷን ብቻ ጠርተን ምስጢር ወግ እንዲልልን ግን እኛ እሱ በየዋህነት ያገኘውን እኛ በብልጠት ስለምናደርገው ያችን ብቻ እየጠራ ሰው የቅዱስ ዳዊት መዝሙርን መጸለይ እንዳይተው እነዚያ ነጥቦች አልተገለጡም። መድኃኒቱ ምንድነው? ሙሉውን የዳዊት መዝሙር መጸለይ። በየቀኑ የተመደቡትን የሚጸልይ ሰው እነዚያ 5 ቁልፎች ያገኛቸው። እነዚያን 5 ቁልፎች ያገኘ ሰው የምሕረት ደጅ ይከፈትለታል፣ የምስጢር ደጅ ይከፈትለታል፣ የኃይል ደጅ ይከፈትለታል፣ የፈውስ ደጅ ይከፈትለታል። ስለዚህ ለእግዚአብሔር በድንቁርናችን ምክንያት የዘጋብንን በሮች የምንከፍትበት ቁልፍ ማለት የቅዱስ ዳዊት መዝሙር።
ይህን ቁልፍ የሰጠን እግዚአብሔር ይመስገን። እነዚህ 5 ቁልፎች ለምን 5 ብቻ ነገረችው ሲባል 5ቱ ነገሮች በዳዊት መዝሙር ስላሉ ነው። እነማን ናቸው? ተግሳጽ ነው። እሺ ማለትም ንዳድ፣ እሺ ጸሎት፣ እሺ አኮቴት፣ ትንቢት። እሺ ተግሳጽ በምን ይገሰጻል? ተግሳጽ እንደምናውቀው ነው። ተግሳጽ እግዚአብሔር በፍቅር ይገስጻል፣ በፍቅር ይገስጻል፣ በቃል እግዚአብሔር ይገስጻል፣ መጨረሻ ላይ በመዓት ይገስጻል። እግዚኦ በመዓትከ እትቅስፈኒ ወበመቅሰፍትከ እትገስጸኒ። እስቲ በሉ እግዚኦ በመዓትከ በሉ እትቅስፈኒ ወበመቅሰፍትከ እትገስጸኒ። አቤቱ በመዓትህ አትቅሰፈኝ በሉላችሁ። አቤቱ በመዓትህ አትቅሰፈኝ በቁጣህም አትገስጸኝ። ስለዚህ ተመልከቱ፣ ወተዛለፈኒ በምህረት ብሎ ይናገራል። ዳዊት ወተዛለፈኒ በምህረት፣ አንተ እኔን እግዚአብሔር ሆይ በቁጣህ አትገስጸኝ። እንግዲህ በምን ልገስጽ ትለኝ እንደሆነ ጌታዬ በቁጣ ፊት መቆም ስለማይቻለኝ በምህረት ገስጸኝ። እስኪ በሉ በምህረት ገስጸኝ በሉ። በምን ገስጸኝ? አሁን ተመልከቱ፣ በምህረት ገስጸኝ ማለት በምን መስላችኋል? በምህረት ገስጸኝ። እስኪ አሁን አንድ ጥያቄ፣ ኮሮና የሚባል በሽታ መጥቷል ሰሞኑን። እግዚአብሔር በምህረቱ እየገሰጸን ነው በቁጣው? በሉ ተናገሩ። አሁን የጸለላችሁት ምናችሁ ነው? አቤቱ አያኛው ለቅድም ያለው አቤቱ በምን አትቅሰፈኝ፣ አቤቱ በቁጣ አትገስጸኝ በሉ። ስለዚህ በምህረቱ ይገስጻል። ወተዛለፈኒ በምህረት ስላለ በምህረቱ ይገስጻል፣ በቁጣ ይገስጻል፣ በቃል እግዚአብሔር ይገስጻል። ስለዚህ እግዚአብሔር አሁን በሰሞኑ ባመጣው ደዌ በቁጣው ነው በምህረቱ ነው እየገሰጸን ያለው? እስቲ በቁጣው ነው በምህረቱ ነው? እግዚአብሔር ይስተደገው ነው። እኔም አላውቀው። እሺ ትልቁ ነገር እግዚአብሔር በምን እንደሚገስጽ ተናገሩ። በምህረት ነው። ሌላስ? በቁጣ ሌላስ? በቃል እግዚአብሔር ነው። በምህረት እግዚአብሔር በምህረት ይገስጻል። የመጀመሪያው በምህረት የሚገስጽበት እንዴት አድርጎ ነው የሚገስጸው? የመጀመሪያው በምህረት የሚገስጽበት ምክንያት ፍቅሩን ዘርዝሮ በመውቀስ ነው። ፍቅሩን ዘርዝሮ በመውቀስ እግዚአብሔር ይገስጻል። ፍቅሩን ዘርዝሮ በመውቀስ እስራኤል ባጠፉ ጊዜ ምን ይላቸው ነበረ? እናንተ በኃይል ከፍዬ አሻገርኳችሁ፣ በቀናች ጽን ክንድ በበረታች እጅ ከባርነት አወጣኋችሁ፣ ማርና ወተት ወደምታፈስ ምድር አገባኋችሁ። እሱ ብቻም አይደለም፣ ትንቢተ ሕዝቅኤል እንዲያውም ይላል የምድር ሁሉ ጌጥ ሰጠኋችሁ፣ እናንተ ግን ተዋችሁኝ። የምድር ሁሉ ጌጥ ሰጠኋችሁ፣ እናንተ ግን ተዋችሁኝ። ውሃ ከዓለት ላይ አፈለቅሁላችሁ፣ ከደመና ላይ ህብስት አወረድኩላችሁ፣ እናንተ ግን ተዋችሁኝ ብሎ ይናገራል። ስለዚህ ምሕረቱን ዘርዝሮ የሚወቅስበት አንዱ የተግሳጽ ክፍል ለሐዋርያት 5 እንጀራ አበርክቼ 5,000 ሰው እንደመገቡ 2 እንጀራ 2 ዓሣ አበርክቼ 5,000 ሰው እንዳጠገቡ አታስታውሱም ምን ብሎ በምህረቱ የገሰጻቸው ተግሳጽ ምህረቱን ዘርዝሮ የሚወቅስበት አንዱ የእግዚአብሔር። ምክንያቱም በራዕየ ዮሐንስ እንደተገለጠው ዞንዶ 7 ቀንዶች አሉት ተብሎ ተገልጧል። ከ7ቱ ቀንዶች አንዱ 7ቱ የኃጢአት አለቆች የሚባሉ የእግዚአብሔርን ውለታ መርሳት። እግዚአብሔር ውለታውን በማስታወስ በቁጣው ከሚገስጸው ይልቅ በፍቅሩ የሚገስጸው ይበልጣል። አንድ አባት ቀኑን ሁሉ እየሰገዱ መሬቱ በደላቸው እስኪጎለጉል ድረስ እያለቀሰ አባት አትሚስ ጌታዬ ኢየሱስ ክርስቶስ አንተን አገኛለሁ ብዬ እንዴት እንደምደክም ታያለህን አለ ለክርስቶስ። መሬቱ በደላቸው እስኪጎለጉል እያለቀሱ እየሰገዱ አንተን አገኝ ብዬ አንተን ደስ ይበል ብዬ ለአንተ ብዬ እንዴት እንደምሆን ታያለህን ሲለው አባታቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ መለሰና ዓርብ እንደተሰቀለ ሆኖ ታየውና
እኔ ላንተ ብዬ እንዴት እንደሆነ ታያለህ ብሎ የተቸነከረው ችንካር አሳየው። የዚያን ጊዜ ምን አለ? አላበጀሁም። እኔስ ከኃጢአቴ እድን ከገሃነም እወጣ ከግራጋንት መጠቅጠቅ እድናለሁ ብዬ ነው። አንተ ግን በአንደበትህ ሐሰት በሰውነትህ ክፋት ሳይኖርብህ ሰውን አድናለሁ ብለህ ተቸነከርክን ብለው ፍቅሩን አስበው ቅዱሳን ይገሰጻሉ። እነ ቅዱስ ስምዖን ዘአንድ ከአንድ ድንጋይ ላይ ቆሞ ያን ያክል ቆሞ ሲጸልይ ምን እያለ ይጸልይ ነበር? ጌታዬ ኢየሱስ ክርስቶስ እኔን ከውድቀት ልታነሳኝ ወደድክን? እኔን በምሕረት ገመድ ልትስበኝ በገመድ ተጎተትክን? እኔን ልትፈውሰኝ ቆሰልክን? እኔን ልታነሳኝ ሞትክን? እያለ ይሄን እያሰበ ሁልጊዜ ከ40 ዓመት በላይ አንድ ድንጋይ ላይ ቆሞ ሲጸልይ ይሄን እያስታወሰ ነበር። ስለዚህ እግዚአብሔር በምሕረቱ ይገስጻል። አንዱ በምሕረቱ መገሰጽ ማለት ደግሞ ምሕረቱን ያልተጠቀሙበትን ሰዎች ወይም በፍቅሩ መመለስ ያቃታቸውን ሰዎች በምሕረቱ በትር ቀስፎ ይመልሳቸው። የምሕረት በትር ማለት ነው። የእግዚአብሔር የምሕረቱ በትር የሚባለው ቁንጥጫ ሆኖ ነገር ግን ለንስሐ ጥሪ የሚደረግ ቁንጥጫ ሆኖ ለንስሐ ጥሪ የሚደረግ ጥሪ እሱ ይባላል የምሕረት ተግሣጽ ተብሎ ይጠራል። ምሳሌ አሁን ይህን ሁሉ ህዝብ የዓለምን ህዝብ በሙሉ ያለውን ከ9 ቢሊዮን ህዝብ በላይ ያለውን ይህን ሁሉ ህዝብ በአንድ ቀን ይሄ ኮሮና የሚባለው በሽታ ቢጨርሰው እግዚአብሔር በምሕረቱ አልገሰጸም ይባላል። አንድ ሰው እየሞተ እያሳየ፣ 2 ሰው እየሞተ እያሳየ፣ 3 ሰው እየሞተ እያሳየ አሁን እንግዲህ 250 ሺህ ደረሳል በዓለም ላይ የሞቱት። ይሄ ሁሉ እየደረሰ እያሳየ ይሄ የምሕረት ቁንጥጫ ነው። አሁንም ንስሐ ያልገባ ሰው አለ። እስኪ ንስሐ አባት የሌለው አውጡ እጃችሁ በሞት አውጡ እንዳትዋሹ። ይኸውላችሁ እንደው ምን ይሻላችኋል? እንደማምላክ አሁንም እየቆሸ እንግዲህ እግዚአብሔር ሲያንተ ዘወር እግዚአብሔርን በሉ በምታገኙበት ጊዜ ምን በሉ ፈልጉት። ማታገኘው መቼ ነው? በሽታው ይዞ ተቀስፈ ብትሞት ከዚህ በኋላ እግዚአብሔርን አታገኙ። ጌታ እንደገና ሙቻ አስነሳኝና ንስሐ ልጅ እኔ ያለ ሰዓት መኖሩን ባውቅ መቸበድል ነበር እንደገና አንሳይ ብትለው አይሆንም እድል ሰጥቼ ነበር። ይሁን እኔም ይቅርብኝ ቢያንስ መሬት ላይ ያሉ ሰዎች ንስሐ እንዲገቡ ይጀንገራቸው። ሙሴና ነቢያትን ያልሰሙ ከሞት ተነስተው ነግራቸው አይሰሙ ብሎ ይነገራል እግዚአብሔር። ስለዚህ አሁን የሚናገራቸው የሚያመጣቸው ነገሮች በሙሉ ለንስሐ የሚሆን ደዌ የምሕረት ጥሪ ነው። እሱ ብቻም እንዳይመስላችሁ ኃጢአትን የጀማመሩ ሰዎች ጥቂት ጽድቅ ያላቸው ሰዎች እግዚአብሔር በመዓቱ ቀስፎ ሲወስዳቸው ይሄም የምሕረት ተግሣጽ ይባላል። ኃጢአት ጨምረው አንድኛቸውን ሲኦል ከሚገቡ ትንሽ ያላቸውን ጽድቅ ሳያጧት በጊዜ ቀስፎ ይወስዳቸዋል። እንዲሁም ደግሞ ተመልከቱ ጽድቅ ያላቸው ሰዎች ቢቆዩ ግን የሚበላሹና ከእግዚአብሔር እቅፍ የሚወጡ ከሆነ ጽድቃቸውን ሳያጡት በጊዜ ይወስዳቸዋል። እንዲያው ከቅዱሳን በመዝሙረ ዳዊት ጽድቅ ከሰሩበት ቅዱሳን አንዷ እናታችን ኢትዮጵያዊቷ ቅድስት ወለተ ጴጥሮስ በአፄ ሱስንዮስ ዘመን የነበረችው የእሷ አርቢቶች በታመሙባት ጊዜ ቢቆዩ መከራ ፈርተው ክርስቶስን እንደሚክዱ ተገለጠለት። ከዚያ በኋላ ምናለች? እነዚህ ንጹሐት አርጋ እነዚህ ንጹህ የሆኑ ርግቦችን ወደ ጥቁርነት ሳይለወጡ ወደ ዝጉርጉርነት ሳይለወጡ ወይም ካንተ እቅፍ ሳይወጡ በጊዜ ውሰዳቸው እስመይ ሄይስ እምሃዩ ሳይልከ ብላ ጸለየች። በምድር ላይ ኃጢአትን እያዘወተሩ ከመኖር ይልቅ አንድ ቀን ተቀስፎ በቸርነት ዘላለም መኖር ይሻላል ብላ እስመይ ሄይስ እምሃዩ ሳይልከ በምድር ኃጢአት አዘውትሮ ከመኖር ተቀስፎ በአንተ ቤት ዘላለም መኖር ይሻላል የምትለዋን የዳዊት መዝሙር ክፍል ስታነብ አርቲቶቿ በሙሉ እንዲሞቱ አደረገች። በተለይ ቢቆዩ ኑሮ የባሰ ኃጢአት የሚሰሩ የነበሩትን በጊዜ እንዲሞቱ አደረገቻቸው ማለት ነው። ለንስሐ ቆይተው በእድሜ የሚጠቀሙበትን እድሜ ይሰጣቸዋል። በእድሜያቸው ግፍ ከመጨመር ይልቅ የማይመለሱትን በጊዜ ይወስዳቸዋል። በነገር እግዚአብሔር አስተምሮ ማወቅ የሚጠበቅብን እሱ ነው። የእግዚአብሔር ምሕረትና ተግሣጽ የሚባለው እሱ ነው። በእድሜያችን እንድንጠቀምበት የእግዚአብሔር ቸርነቱ ፈቃዱ ይሁንልን። ስለዚህ
በፍቅሩም ገስጾናል። ስጋውን ቆርሶ ደሙን አፍስሶ በምሕረቱ በትርም ገስጾናል። የቀረ ወዴት ነው? የቁጣው መቅሰፍት። እግዚአብሔር በቁጣው አይቅሰፈን። የቁጣው መቅሰፍት ቁጣው የሚባለው እግዚአብሔር ቁጣ የሚባለው መሬት ተከፍታ መዋጧ፣ ሰማይን ቀዶ ውሃ ማዝነው፣ በመብረቅ መግደሉ አይደለም። የእግዚአብሔር ቁጣው ወይም ደግሞ የመጨረሻው ትልቅ ተግሳጽ የሚባለው ቁጣው የሚባለው ምሕረት መከልከሉ። ምሕረት መከልከሉ ሳኦልን እግዚአብሔር ለምኖ አይመለስ ቢል እግዚአብሔር ተመልከቱ፣ ትውልድ ተነግሮ አልመለስ ካለ እንኳንስ የእኛን ጸሎት የቅዱሳንን ምልጃ እንኳን እንዲህ ይላል። የቅዱሳን ምልጃ እንኳን እንዳይጠቅመን ያደርጋል። ሳሙኤል ለሳኦል ቢያለቅስለት ቢጸልይለት እስከ ማይዜኑ ትላህ ወደ ሳኦል ስማነ ምንንክዎ ገደስክዎ። ሳሙኤል ለሳኦል የምታለቅስለት እስከ መቼ ነው? እኔ ንቄዋለሁና ከዚህ በኋላ ስለ ሳኦል ጸሎትን አልቀበልምና አትለምነኝ። አንስታሴዎስ የሚባል ሊቅ ደግሞ ዘይፈቅድ ጸሎተ እምካልአን እንዘጽሩ ወሐካይ ውእቱ እይረክብ ምንተኒ ባህሪሆም። እርሱ ምንም ነገር እንቅስቃሴ ሳይጀምር የጽድቅ ስራ አንዲት እንኳን ሳይጀምር ሌሎችን በጸሎት አስቡኝ የሚል ሰው ከነዚያ ሰዎች አንዳችም ጥቅም የሚያገኝ አይምሰለው። መጽሐፈ ሐዊል እሱ ምንም ሳይንቀሳቀስ ምንም ጽድቅ አልባ እየኖረ ጸልዩልኝ በማለት ብቻ የሚመለስ አይምሰለው። በክፋት እየኖረ የሳሙኤል ጸሎት እንኳን ለሳኦል አልጠቀመውምና አይደል። እግዚአብሔር ምሕረት የሚከለክል የእግዚአብሔር ቁጣው የሚባለው ኮሮና ማምጣቱ፣ ረሃብ ማምጣቱ፣ እስራት ማምጣቱ፣ እንደዚህ ማድረጉ፣ እህል አለማፍራቱ አይደል። የእግዚአብሔር ቁጣው የሚባለው ምሕረት መከልከሉ። እግዚአብሔር ምሕረቱን አይከልክልብን። አሜን በሉ። አሜን። እግዚአብሔር ምሕረቱን አይከልክልብን። አሜን። ይሄንን ቅዱስ ዳዊት ተናግሮታል እንዲህ ሲል ሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ ይትምት ገጸከ እምኔ። ሐሰስኩ ገጸከ አቤቱ ፊትህን እፈልጋለሁ፣ ገጸ ዚአከ አሐስስ እግዚኦ አሁንም ፊትህን እሻለሁ፣ ይትምት ገጸከ እምኔ። ከአገልጋይ ከባሪያ ፊትህን አትመልስ ወይ ትትጋሃስም ገብርከ ተሚአከ። ተቆጥተህም ከባሪያ አትሽሽ ብሎ ይናገራል። ይሄ ገጸከ ፊትህን እሻለሁ ያለው ምሕረትህን አትመልስብን፣ ምልጃ አትከልክልብን፣ አልሰማም አትበለን፣ ታገሰን ማለት ነው። በትዕግስቱ ካልተጠቀም እንዲህ አድርጎ ምሕረት ይከለክላል። ስለዚህ አንዱ ተግሳጽ ቃለ እግዚአብሔር ነው። በቃለ እግዚአብሔር ፍካሬ በጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብሎ ንጹሕ ዘይሆረ በምክረ ረሲዓን ወዘይነበረ ውስተ መንበረ መስተሳልቃን እያለ የሚናገረው ይሄ የኃጥአን የጻድቃን ተግሳጽ ይህ ነው እያለ ወፍኖቶ ምስለ ኃጥአን ትጠፍ እያለ የኃጥአን መንገድ ትጠፋለች እያለ የተናገረው ምንድነው? ፍኖተ ኃጥአን እያለ የተናገረው ተግሳጽ ነው። ኃጥአን አላማረባቸውምና በገንዘብ የምትመኩት ከናንተ በፊት የነበሩት በገንዘብ እንዳልተጠቀሙ ወቁ። በውበት የምትመኩት ከናንተ በፊት በውበት የነበሩት እንዳልተጠቀሙ ወቁ። ወፍኖቶ ምስለ ኃጥአን ትጠፋለች። በውበት የነበሩ ኃጥአንም ጠፍተዋል። በሀብት የነበሩ ኃጥአንም ጠፍተዋል። በሹመት የነበሩ ኃጥአንም ጠፍተዋል። ትጠፋለችና ተገሰጹና ተመለሱ። ተገሰጽ እምዝንቱ ተአምር ወስግድ ለዘተሰቅለ። ከዚህ ምልክት የተነሳ በአንተ አጠገብ ያሉት ኃጥአን ከመቀሰፋቸው የተነሳ አይተህ ወስግድ ለዘተሰቅለ፣ በዚህ ተገስጸህ ልብህን መክረህ የተሰቀለውን ክርስቶስን ማረኝ በል ብሎ ራቅዲስ ሃይማኖት አበው እንደተናገረው በእኛ ወንድሞችና ባልንጀሮች የደረሰው ታምር እኛ ተመልሰን ስንቁ እንደሆነው ክርስቶስ ባስተብርኮ በሰጊዱን ባንቃይደው እንድንለምነው ነውና ተግሳጽ ይሄን ወጋሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ የምትዘፍኑ ዘፋኞች እንደጠፉ፣ የምትዘሙቱ ዘማዊ እንደተጎዳው፣ የምትሰርቁ፣ የምትጋደሉ፣ የምትጣሉ እንደምትጠፉ እወቁ ብሎ ተናግሯል። ይህ ተግሳጽ ነው። ምዕዳን የሚባለው ምክር ነው። ይትቅና ላይ ለኩያን ወይ ይትቅና ላይ ለገበርታ መጻ ልጄ በክፉዎች አትቅና፣ ክፉ አድርገው በሚደሰቱት አትቅና፣
በአመፃ ገንዘብ በሚደሰቱት ደስ አይበል። እነዚያ ላይ አትቅና፣ የእነሱን ወደ መሆን ትሻለህና። ገድለው በሚፎክሩ ሰርቀው በሚከብሩ በእነዚህ አትቅና፣ መንገዳቸውን ከሻት የእነሱ ሐሳብ ይደርስብሃልና ብሎ ደግሞ ምክር ነው። ከሰው ጋር እንዴት መኖር እንደሚገባ ተናግሯል። የአምነከ ሰብሶበታስ የሚሉት እያለ አኗኗርን፣ ምክርን፣ ትዳርን፣ ስራን ፍሬ ጻማ ከተሴሰይ ብፁዓን ተወሰና ይለከ እያለ የስራን የዚህ ሁሉ ትምህርት ማስተማሩ ምዕዳን ምክር ይባላል። ምክር ቀጥሎ ምንድነው? ጸሎት በሉኝ። ጸሎት ነው ያለችው። ጸሎት በሉኝ። ጸሎት አንድ ባይታዊ እመቤታችን ጠይቀዋት ነበር። ከጸሎት ምን ተወጃለሽ ሲሏት ልጄ ዳዊትና አቡነ ዘበሰማያት የሚጸልይለት ይወዳል፣ እኔ ደግሞ ውዳሴ ማርያምና ውዳሴንና ቅዳሴን የሚጸልይ ይወዳል ብሏል። የጸሎት ትልቁ እግዚአብሔር የሚወደው ትልቁ ጸሎት የሚባለው አቡነ ዘበሰማያትና መዝሙረ ዳዊት። ስለዚህ በጸሎትነቱ የተወደደ ጸሎት ነው። በቃሉ ጋር ናችሁ። እግዚአብሔር ስመሰማን እግዚአብሔር ቃለ ጸሎቴ ወስማን እግዚአብሔር ቃለ በካዬ እያለ የሚናገራቸው እነዚህ ጸሎት ናቸው። የቅዱስ ዳዊትን መዝሙር አላችሁ የላችሁ? በቃሉ ጋር ናችሁ። በቅዱስ ዳዊት መዝሙር የቅዱስ ዳዊት መዝሙር ጸሎትነቱ ምን ያደርጋል ብለን እዚህ ላይ እንኳን ብናነሳ በዚህ ጸሎት ብዙ አባቶች ብዙ አድርገውበታል። አባታችን አቡነ ኪሮስ አባታችን አቡነ ኪሮስ እንግዳ መጥቶባቸው የሚመግቡት ቢያጡ የቅዱስ ዳዊትን መዝሙር ዘምረው ከሰማይ ህብስት አውርደውበታል። አባታችን አቡነ ገብረ መንፈስ ቅዱስ መዝሙር 144 ላይ 3 ቃላት አሉ። አይነ ሁሉ ነፍስ ይሴፎት ያከ ተሳፈ ማለት ወታጸግብ ለኩሉ እንስሳ ዘበስርዓተ ከብለው እነዚህ በመጸለያቸው እና አቡነ ሳሙኤል ዘዋልድባ እና አባ ቢንያሚን በእንግድነት ሄደውባቸው አቡነ ገብረ መንፈስ ቅዱስ ምግብ ስለሌላቸው አዝመራ ስለሌላቸው ያንተን ወዳጆች በምን አሳርፌ በምን መግቤ ልስደዳቸው ብለው ይችን 3 ቃላት ከዳዊት መዝሙር አውጥተው ሲጸልዩ ህብስት ከሰማይ ወርደውላቸው መግበው ሰደዋቸዋል። ከቃሉ ጋር ናችሁ። ጸሎትነቱ ከጸሎት በላይ ነው። እናታችን ቅድስት አርሴማ መዝሙር 69 እግዚኦ ነጽር ሰረዲኦቴ አቤቱ እኔን ለመርዳት ፍጠን፣ አቤቱ እኔን ለመርዳትም ተመልከት የሚለውን ስትዘምር ሰራዊቱን አስወጥቶ ንጉሥ ድርጣድስ ጎትቶ ሊደፍራት ሲል ይችን መዝሙር 69 ስትጸልይ መልአከ እግዚአብሔር መጥቶ በድርጣድስና በሷ መካከል ቆሞ በሰራዊት የተከበበውን ኃያሉን ንጉሥ በገድ በጸሎት በጾም በትሩፋት የተቀጠቀጠችው ቅድስት አርሴማ ንጉሱን ጎትታ ምራቋን እንድትተፋበትና በእግሯ እንድትረግጠው ኃይል የሰጣት የቅዱስ ዳዊት መዝሙር ነው። አባታችን አቡነ አብየ እግዚእ እዚህ አብየ እግዚእ ቤተክርስቲያን አለ። አባታችን አቡነ አብየ እግዚእ ምን አድርገዋል? እሳቸው ደግሞ ከአንድ ገዳም በደረሱ ጊዜ አባታችን የሞተ ወንድማችን አለና የሞተ መነኩሴ ወንድማችን ጋር የት እንቅበረው አሉት። የት እንደምንቀብረው ያመልክቱ ሲሉ ቆይኝ ወደ አምላኬ ላመልክት ብለው 150 ዳዊት ጸለዩ። ሌሎቹ ግን በትዕግስት አጥሯቸው የቴኖ የምንም አይነት ስድብ ብለው ከዚያ በኋላ ምናሉ አባታችን ተመልሰው ሄዱ። በእንልና ታቀፈል ልናድር ነው አንድ ይበሉን እንጂ ሲሏቸው እሳቸው የዳዊትን መዝሙር እየጨረሱ ስለነበር ሙቱ ራሱ ተነሳና ዘሮማኑ ይነቅኑ እንከራለች የተኛ አይነሳምን ብሎ ተነሳ። የተኛ አይነሳምን ብሎ ይነሳል አይነሳም? ተነሳች። እናንተ አላውቅም ተነስቷል። ሙቱ ራሱ የተኛ አይነሳምን ብሎ ተነስቷል። በቅዱስ ዳዊት መዝሙር አባቶቻችን ሙታን ስተውበታል።
ህብስት ከሰማይ አውርደውበታል። ባህር ከፍለውበታል። አባታችን አቡነ ተክለ ሃይማኖት ደግሞ መዝሙረ ዳዊትን እየደገሙ ሰይጣንም በእጃቸው ጨብጠው አምጥተው በምን ጨብጠው? በእጃቸው። ከቤተ ክርስቲያን ሲመጣ ሰውየው አሞት ነው ታስሮ ነው የሚመጣ። አውቶ ከቤተ ክርስቲያን ሲደርስ ሰይጣኑ ዙሮ ቤቱ እየሄደ ምኑናችሁ ያሰራችሁ ይላል ሰውየው። ይሄ አዲስ ሲሄድ ይዘዋል። ለካ ሰይጣኑ መንገድ እየተመለሰ ነው። አባታችን አቡነ ተክለ ሃይማኖት ለአበምኔቱ አባታችን ይሄ ሰይጣን እየቀለደብን ነው መሰለን እንግዲህ እየተመለሰ ነው። እኔ ተቀድሜ ልቆየው በመንገድ ተቀድመው ሄዱና ጸበል ሲሄድ የሚድን አቤት ሲመጣ የሚያመው አይታችሁ ተመልከቱ። በመንገድ ተቀድመው ሄዱና ሰይጣኑ አገር ሰላም ብሎ ወደ ቤቱ ሲሄድ አቡነ ተክለ ሃይማኖት በተቃራኒ አቅጣጫ ወደሱ ይመጣል። አንተ ዘመን ሰይጣኑ ተፈጠርክ እንዲህ አድርገህ ተንኮላችን የምታውቅ ተፈጥሮ እንደኛ ከሰይጣን ነው እንዴ አለች። ሸሽታ መጣለው ሲሉ የዳዊትን መዝሙር ሲደግሙበት ቀጥ ብሎ ቆመ። ኃይሌ ደግሞ አልባክ የምትለውን ነገር አቆምልኛል አልተው ወዝቼ አባቴ ለበጸል አባ በጸሎተ ሚካኤል ሳላሰረክብ አላቆም ብሎ በእጁን ጨብጠው ዳዊቱን እየደገሙ ወስደው አስረከቡ። አንተ ምን ነው ሰው ያያስከው የምታስቸግረው ብላ አበምኔቱ ሲጠይቀው ሰይጣኑ ምን አለ? መጀመሪያ እዚህ ክፉ ሰው አስጥለኝና እባክህ ድንገረኝ። ለክፉ ሰው አላቸው ማለት ነው። አቡነ ተክለ ሃይማኖት ነው ክፉነታቸው ዳዊት መድገማቸው ነው። ሲክፉነታቸው ማለት ምን መድገማቸው ነው? ዳዊት መድገማቸው። ሰይጣንን ከደዋላ በዝንጀሮ አምሳል ተቃጥሎ ተኖ ላይደርስ ምሎ ተገዝቶ እንዲወጣ አድርጎታል። ሰይጣንን በእጅ ጨብጠው ያመጡበት ዳዊት የዳዊት መዝሙር ነው። ከቃሉ ጋር ናችሁ። አጋንንትን እጃችን ጨብጥ በእግራችን እርግጥ አድርገን እንድንቀጠቅጠው እግዚአብሔር ይርዳል። መድኃኒታችን ይሄ የሆነው በምንድን ነው? በዳዊት ጸሎት ነው እንጂ በማን ጸሎት ነው? አባታችን አቡነ ሀብተ ማርያም ኢትዮጵያዊ ጻድቅ ናቸው። እሳቸው ደግሞ አባታቸው ታገባለህ አላቸው። እሳቸው ደግሞ አላገባም ማለት። አሁን አንዳንድ ሰው በተለይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉ ሰዎች ይላሉ እግዚአብሔር ብዙ ተባዙ ምድርን ሙሉአት ብሎ አልፎ አላገባም መመነኩሳለሁ ማለት እኮ እግዚአብሔር ሕግ መቃወም ነው ይላል። ይበሏት ያሏትን ወንድ ጅግራናት ይሏታል። ግን ተመልከቱ እዛ አቡነ ተክለ ሃይማኖትም እንደዚህ አገባ ብሏቸው አባታቸው አላገባም ሲሉ እግዚአብሔር እኮ ብዙ ተባዙ ምድርን ሙሉአት ብሏል ልጄ ብሏቸው አባታችን አባ ቀሲስ ጸጋዛ ቢላቸው ምን ብለው ነው የመለሱት? ተመልከቱ ለአቅመ አዳምና ለአቅመ ሔዋን ሳይደርሱ በሕፃንነታቸው የሚሞቱ ሕፃናት አሉ አይደለም? እነዚያ ብዙ ተባዙ የሚለውን ቃል ባለመፈጸማቸው ይፈረድባቸዋል ብለው አይፈረድባቸው። እነዚያ እንደማይፈረድባቸው ባገባው ብዛ አግብቶ ብዛ ተባዛ ምድርን ሙላ ተብሎ ባያደርግ ይፈረድበታል እንጂ በመነኮሳት አይፈረድም ብለው ወግተዋል። አቡነ ሀብተ ማርያምም የአባታቸውን የተክለ ሃይማኖትን አሰረፍኖት ተከትለው ሲሄዱ ሊሄዱ ለመነኩስ ቢል አባታቸው ሚስታቸው አይቶ ሲጨርስ ምርሃኒ እግዚኦ ፍኖተከ እንተባቲ አሐውር ወመንፈስከ ቅዱስ ይምርሃኒ በምድረ ጽድቅ አቤቱ የሚሄድበትን መንገድ ምራኝ ቅዱስ መንፈስም እውነተኛውን መንገድ ያመለክተኝ እያሉ መዝሙር 143ን ሲዘምሩ ወዲያው ለእግዚአብሔር አመልክቼ ልምጣ ብለው እንደወጡ አባታቸው አርፎ አገኙት። ፈቃድ እግዚአብሔርን በመዝሙር 143 አውቀው ወደ ዋሻቸው ሄደው በምንኩስና ከመላእክት ጋር ኖሩ ይላል። የቅዱስ ዳዊት መዝሙር የፈቃድ እግዚአብሔር ቁልፍ ነው። ሰው ፈቃድ እግዚአብሔርን የሚያውቅበት አንዱ መንገድ የዳዊት መዝሙር እንኳንስ እኛ ጀማሪዎች ይቀርና ሐዋርያት ስብከታቸውን የጀመሩት በዳዊት መዝሙር 3 ዓመት ወንጌል ተምረው የሐዋርያት ሥራ ምዕራፍ 3 እንደሚጀምሩት እስመ ሀድጋ ውስጥ ሲወልደ ነፍሴ ወይኑ ወደ ጻድቅ ከሊራይ ሙስና እንዳለ ዳዊት ብሎ ነው ቅዱስ ጴጥሮስ ስብከቱን ይጀምራል። እንዳለ ዳዊት ይሄ ነገር የተነገረ ስለ ክርስቶስ ነው እንጂ ዳዊትማ መቃብሩ እስከ ዛሬ ድረስ ከኛ አለ አይደለም ብሎ ስብከቱን ጀመረ።
የጽድቅ መጀመሪያ የዳዊት መዝሙር፣ የጽድቅ መጀመሪያ የፈቃደ እግዚአብሔር መጀመሪያ። አሁን አንዳንድ ጊዜ እንዴት ትላላችሁ? መነኩሴ ደግሞ ባለትዳር ፈቃደ እግዚአብሔር እንዴት ይታወቃል ይላል ሰው። አንዲት ምዕራፍ መዝሙር በቀን ሳይጸልይ ፈቃደ እግዚአብሔር እንዴት ይታወቃል? ፈቃደ እግዚአብሔር የሚታወቀው ዳዊት ተደግሞ ፈቃዱ ጋር ነው። አንድ ሰው አንድ ጊዜ ወንድም ሆነ ሴት ይቅርባችሁ እና አንድ ሰው አንድ ጊዜ እንዲህ አለ፣ አይኔ በየገዳሙ ዙሪያ ያለው አግባ ነው ያለው፣ እኔ ደግሞ መመንኮስ ነው የምፈልግ አለ። ከዛ እንደዚህ ብሎ ሲናገር እንደው ነው የገዳማቱን አባቶች ሁሉ አድርሻቸዋለሁ አግባ ነው የሚሉት ተሳስተዋል። እንዴ እኔ ወዲናይ መመንኮስ ነው የምፈልግ አለ። በ30 ቀን ዳዊት ይገድና ስትመጣ ተመነኮሳለህ ዙረና ብሎ አላማሰበረ። በ40 ቀኑ ወንድ ነው ቢሉ ሚስት አግኝቻለሁ ብሎ፣ ሴት ነው ቢሉ ባል አግኝቻለሁ ብሎ መጣ። አነጋገሩ ግራ ይገባል። ብቻ ወንድ ነው ቢሉ ሚስት አግኝቻለሁ ብሎ፣ ሴት ነው ቢሉ ወንድ አግኝቻለሁ ብሎ መጣ። አግብተው ዛሬ 3 ልጆች ወልደው ተቀመጡ። እኔ የሰማሁት ነው ማለት ነው። ስለዚህ ዳዊት በደገመ ጊዜ ፈቃደ እግዚአብሔር ነው። ሰው ለ30 ቀን ለ40 ቀን ብቻውን አይደለም ከመምህረ ንስሐው ጋር ተገናኝቶ ዳዊት ደግሞ ፈቃደ እግዚአብሔር ነው። በቅዱስ ዳዊት መዝሙር ሰዎች ብቻ አይደለም መላእክት የእግዚአብሔርን ፊት ያዩበታል። እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በዳዊት መዝሙር የሰማይ ሰዎች የሰማይ መላእክት የምድር መነኮሳት የእግዚአብሔርን ፊት የሚያዩበት ነው። በሰማይ መላእክት የዳዊት መዝሙር ይዘምራሉ። ከምድር መላእክት ደግሞ አባ እንጦንስ በጨለማ በሚሄድበት ጊዜ በጨለማ እየተጓዘ አጋንንት በድንጋይ ሰብረው ሊጥሩ ሲወረውሩ እግዚአብሔር ያበር ቢተ ምንትኑ ያፈራሃኒ፣ እግዚአብሔር ምእመና ለሕይወቴ የምንትኑ ያደነግጸኒ እያለ ሲዘምር እነዚህ አጋንንት እንደ ጉም እየበነኑ እየተነኑ ይጠፉ ነበር። ስለዚህ የቅዱስ ዳዊት መዝሙር መላእክት የእግዚአብሔርን ፊት የሚያዩበት መዝሙር ነው። ይህን በየቀኑ 30 የሚዘምር ሰው ጥርጥር የለውም የእግዚአብሔርን ፊት ያያል። ዳዊት መዝሙርን ደግሞ ሰው አጣዋለሁ የሚለው ተስፋ የለም። ሁሉም ነገር በዳዊት መዝሙር ውስጥ አለ። ከቃሉ ጋር ነው። እግዚአብሔር ከሁላችን ጋር ይሁን። ጸሎት የሚለው ውስጥ ነው ያለው። እስኪ ጸሎት በሉ። ጸሎት የቅዱስ ዳዊት መዝሙር በአባቶቻችን በመንፈሳዊ ሕይወታቸው ብቻ ሳይሆን ለምሳሌ ወደ ጣዖት በሰማዕታት ሕይወት ውስጥ ወደ ጣዖት አምልኮ ሲሄዱ ወይም ጣዖት የሚያመልኩ ሰዎች ጣዖት ወደሚመለክበት ወደ ጣዖት መቅደስ ሲወስዷቸው አማልክት ይሆኑ ለአሕዛብ ዘወርቅ ወዘብሩር ግብረ ደጓለ መሕያው አፍ ሆኑ ወኢይነኩ እያሉ የአሕዛብ ጣዖታት የብርና የወርቅ ስራዎች ናቸው፣ ሰራቸው ናቸው። አፍ የላቸውም አይናገሩም፣ ዓይን የላቸውም አያዩም፣ ጉሮሮ አላቸው አይተነፍሱ፣ እግር አላቸው አይሄዱ፣ እጅ አላቸው አይዳስሱም ብለው ሲዘምሩ ጣዖታቱ ይወድቁ ነበር። በኃይል ቦታ ኃይል የሚሰጥ የቅዱስ ዳዊት መዝሙር እሳት በነደደባቸው ጊዜ አይደፍቀን ጊዜው ማይቀር እሳት በማይ ብለው ሲዘምሩ የፈላው በርሜል ይቀዘቅዝላቸዋል፣ እሳቱ ይቀዘቅዝላቸው ነበር። የቅዱስ ዳዊት መዝሙር መንፈሳዊ ትጥቅ እሱ ብቻ አይደለም። ጸሎትነቱ ለክርስቲያኖች በግል ጸሎትነታቸው የሚያገለግል ብቻ አይደለም። 7ቱ ምስጢራተ ቤተክርስቲያን ያለ ቅዱስ ዳዊት መዝሙር አይፈጸሙም። 7ቱ ምስጢራተ ቤተክርስቲያን የሚፈጸሙት በቅዱስ ዳዊት መዝሙር። የቤተክርስቲያን የአምልኮ ስርዓቷ በሙሉ የሚፈጸመው ቅዱስ ዳዊት መዝሙር ቃሉ ጋር ናቸው። ለምሳሌ ሰው ክርስትና ሲነሳ ሲጠመቅ መዝሙር 50 እና መዝሙር 13 መጸለያቸው አይቀርም። ክርስትና ስንነሳ ጥምቀት የሚደገመው በመዝሙረ ዳዊት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ምን የሚደገመው ሜሮን ሲቀባ ጥምቀቱ ተጠምቆ ብቻ ሳይሆን ሜሮን በሚቀባበት ጊዜ አብ መንፈስ ቅዱስን ለመቀበል መዝሙር 22 ይጸለያል። ምስጢረ ሜሮን የሚፈጸመው በቅዱስ ዳዊት መዝሙር ነው። በተክሊል ጊዜ መዝሙር 18 ይጸለያል።
ውጡ ሰተመመራዊ ዘይወጽ እንጽርቡ የሚለው ይጸልያል። በተክሊል ጊዜ በምንኩስና ጊዜ ቅዱስ ያሬድ እንደውም መፋይተ ፈላሰያን የሚል አንድ ሰርቶለታል። በመስዋዕት ውስጥ በመዋሥዕት ውስጥም ሰርቶለታል። ይሄ መዝሙር 122 123 124 125 እነዚህ የፈላሰያን መዝሙራት ነው የሚባሉት። የመነኮሳት መዝሙራት ናቸው። በሚመነኮስ ጊዜ እነዚህ በአብነት እናነሳላችሁ ናቸው። እነዚህ ጸልየው ያመነኩሳል። ምንኩስና ላይ እንዲያው እነዚህ በጸሎቱ ውስጥ በጸሎቱ ላይ ለቆም ላይ ለቀሚስ ሊመነኩስ ሲፈልጉ በቀሚሱ በቆሙ ላይ የሚጸልዩት ናቸው እንጂ አንድ ሰው ሲመነኩስ 150ውን ዳዊት ተጸልዮለት ነው የሚመነኩስ። 150ውን ዳዊት ቀድሞ የመነኮሱ መነኮሳት ተካፍለው ጸልዮለት ይመነኩሳል። ምንኩስና ያለ ቅዱስ ዳዊት መዝሙር አይጸለይም። ምክንያቱም እስመ መላእክት ምንኩስና ማለት የክርስቶስ ሕይወት ነው። በገዳም በቆሮንቶስ የኖረበት ነው። በዚያም በቅዱስ ዳዊት መዝሙር ተመጥኖ በቅዱስ ዳዊት መዝሙር መልሷል። እስመ ለመላእክቱ የዞም በእግዚአብሔር እየተባለ ተፈትኖበታል። ይሄ በምስጢረ ተክሊል በምስጢረ ምንድነው? አቤት በምንኩስና ጊዜ በምስጢረ ቀንዲል ጊዜ ፈኑ ብርሃነከ ወጽድቀከ የሚለው ይደገማል። ፈኑ ብርሃነከ ወጽድቀከ የሚለው ይደገማል። ተሳሃለኒ እግዚኦ እስመ ድውዓነ የሚለው ይደገማል። እግዚኦ በማዕጠቀ ትክስፈኒ ማለት ነው። መዝሙር 6 ማለት ነው። እቺ ትጸልያለች። ሌሎቹም አሉ። በመዝሙረ በጸሎተ ንስሐ ጊዜ መዝሙር 50 ትጸልያለች። ካህኑ ለተነሳዩ ከፍታት ዘወድ ከጸሎተ ንስሐ ቀጥሎ የማያቋርጥበት ጸሎት መዝሙር 50 አብሮ ይጸልይለታል። ይሄ በምስጢረ ንስሐ ጊዜ የሚጸልይ ጸሎት ነው። ነገስታት በሚነግሱበት ጊዜ እግዚአብሔር ነግሰ የሚለው ይጸልያል። እግዚአብሔር ነግሰ ስብሐቲሁ ነግሰ የሚለው ይጸልያል። ሌሎችም አሉ። እነዚህ ከቅባ መንግስቱ ላይ ተጸልየው ከዚያ በኋላ ተቀብቶ ነው የሚነግሰው። ቅባ መንግስቱ ራሱ የሚፈላው መፍላት የሚችለው እነዚህ የተመረጡ የቅዱስ ዳዊት መዝሙራት ሲጸልዩበት ነው ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በቅዳሴ ጊዜ ቅዳሴ ከመገባቱ በፊት ይጸልያል። የሚጸልዩ መዝሙራት አሉ። መዝሙር 24 መዝሙር 68 መዝሙር 101 መዝሙር 102 መዝሙር 129 መዝሙር 130 እነዚህ ካህኑ ቅዳሴ ከመግባቱ በፊት እነዚህን ዳዊቶች ደግሞ ወደ ቅዳሴ ይገባል። ከግባተ መንጦላይት በፊት ቀድሞ ካህኑ ወጥቶ ከመቅደሱ ወጥቶ ልብሰ ተክህኖ ይዞ ይሄንን መብራት ይዞ ጸልዮ እንደገና ወደ መቅደስ ይገባል። በቅዱስ ዳዊት ደግሞ በብዝሃ ምሕረትከ እበውዕ ቤተከ ብሎ ይገባል። በቸርነት ብዛት ወደ ቤት እገባለሁ እንጂ እኔስ ወደ ቤት ልገባ የማይገባኝ ነው። በቅዱስ ዳዊት መዝሙር ጊዜ አብሮ የሚጸለየው እሱ ነው። በአምልኮ ስርዓት ውስጥ አብሮ የማይቀረው እንደው ይሄ ቅዳሴ ሰውና መላእክት ነፍስና ስጋ ሰውና እግዚአብሔር የሚታረቁበት ሰዓት በመሆኑ ምክንያት ሕዝብና አሕዛብን የሚያስታርቃቸው ስጋውና ደሙ የሚፈተትበት ምስጢር ስለሆነ አሃዱ ካለ በኋላ ካህኑ ሰብሑ ወለእግዚአብሔር ኩልክሙ አሕዛብ የሚለው መዝሙር 116ን አያስቀራትም። ካህኑ ሰብሑ ወለእግዚአብሔር ኩልክሙ አሕዛብ የሚለው የህብረት ኑሮ ነው። ክርስትና ማለት ከክርስቶስ ጋር የምንዋሃድባት ስለሆነ ይባ አሞናዊ ወአሞራዊ ተመልከቱ እስከ ነሳልስ ወራበ ትውልድ ኦሪት እስከ 3 እስከ 4 ትውልድ አሞናዊ ወደ መቅደስ አይግባ ብላ ስላሳለ ቅዱስ ዳዊት ግን ይሄንን አልፎ ሰብሑ ወለእግዚአብሔር ኩልክሙ አሕዛብ አለች። ይሄን ማለት አሕዛብ ሁላችሁ እግዚአብሔርን አመስግኑት ለመባል የበቃ ነው። በክርስቶስ ስጋና ደም በመሆኑ ምክንያት ካህኑ ሰብሑ ወለእግዚአብሔር ኩልክሙ አሕዛብ የምትለው ቅዳሴ ላይ የማያስቀራ ለዚህ ነው። በቅዳሴ ጊዜ ከቅዱስ ዳዊት መዝሙር ውጭ የሚሆን ነገር የለም። በፍትሐት ጊዜ ስንፈታ ቦኑ ለከንቱ ፈጠርኩ ለኩሉ ባለበያው አቤቱ ሰው ሁሉ ለከንቱ ፈጥረሃልን እያሉ መዝሙር 88 ላይ ያለችውን ቃል ካህናት በመዋሥዕታቸው እየመሩ ሰውን እንዲፈታ ምን ማለት ነው? ሰውን ለከንቱ ፈጥረሃልን እያሉ ልቅሶ ላይ ቢዘምሩም ቦኑ ለከንቱ ፈጠርኩ ለኩሉ ባለበያው የሚሉበት ምክንያት ምንድን ነው?
ሰውን ለከንቱ ፈጥረሃል አልፈጠርከውም፣ ስላልፈጠርከው ማረው ለማለት ይችን ይጸልያል። ሌሎችም ስርዓታት የቅዱስ ዳዊት መዝሙር ስርዓታት በሙሉ በቤተ ክርስቲያን ስርዓት ውስጥ አንድም ጊዜ አትለይም። በቤተ ክርስቲያን ቡራኬ ጊዜ እነ መዝሙር 44 መዝሙር 95 ሊቃነ ጳጳሳት ቤተ ክርስቲያንን በባረኩ ጊዜ አዲስ ቤተ ክርስቲያን ተሰርቶ ሲባረክ የሚባርኩት በቅዱስ ዳዊት መዝሙር ነው። ስለዚህ ተክሊልም በሉት ምንኩስናም በሉት ሰማዕትነትም በሉት ምስጢረ ክህነትም በሉት ምስጢረ ቤተ ክርስቲያንም በሉት ምስጢረ መንግስትም በሉት ያለ ዳዊት መዝሙር የሚቀና ጸሎት የለም። በዚህ ጸሎት ጸልየን ምህረት እንድናገኝበት እግዚአብሔር ቅዱስ ፈቃዱ ይሁንልን። አሜን አሜን በሉ። አሜን። ይህንን ጸሎት ቅድስት ፍቅርተ ክርስቶስ በማታ 2 ጊዜ ቀን 2 ጊዜ 150ውን ትዘልቅ ነበር። ማታ 2 ጊዜ ቀን 2 ጊዜ 150ውን ዳዊት አባታችን ብርሃነ ዓለም አባ ተክለ ሃይማኖት ደግሞ ይህንን የቅዱስ ዳዊትን መዝሙር በቀን 15 ጊዜ በአንዲቱ ምዕራፍ ከ1000 በላይ ስግደት እየሰገዱ ይዘምሩ። ይህንን የዳዊትን መዝሙር አባታችን አቡነ ገብረ መንፈስ ቅዱስ ደግሞ 150ውን በቀን 40 ጊዜ ይጸልዩ። ስንቱና 150ውን ነቢያቱን ሰሎሞንን አንቀጸ ብርሃን ተፈክሮ ከውዳሴ ማለት ጨምሮ 40 ጊዜ በቀን ይጸልዩበት ነበረ። እሳቸው መስለው ሌላ 40 ጊዜ የሚጸልዩት ጻድቅ ደግሞ ዛሬ ወራዊ መታሰቢያቸው የሆኑት አቡነ ሐራ ድንግል አቡነ ገብረ መንፈስ ቅዱስ በኋላ ተነስተው በአቡነ ገብረ መንፈስ ቅዱስ ልክ እሳቸው እንደጸለዩ 40 ጊዜ በቀን ይጸልዩ ነበር። እሳቸው በዚህ ጽድቃቸው አህያቸው ራሱ ያለ አገልጋይ ዙሮ አስራት በኩራት እስኪሰበስብ ድረስ ጽድቅ ያፈሩት በዚህ ጸሎታቸው ነው። የማነ ብርሃን ይባል ነበር አህያቸው የአቡነ ሐራ ድንግል አህያ ማለት እና ማርያም ባርኪ ነበር ገበሬው የሚሰጠው። ማርያም ባርኪ ይባላል። ማርያም ተባርኪ ደግሞ ቃሉን ማውጣት ይሰጣል፣ አስራቱን ይሰጣል። ያንን የሚሰበስብላቸው የማነ ብርሃን ነበር። ምንድነው የሚያደርገው? ይልቁታል መጻኛውንና አቅማዳውን ይዞ ካልከፈሉ ሰዎች ብቻ ነው። ከከፈሉ ሰዎች አይቆም ይቆማል። ሰዎች ከጉን ጨምረው እህሉ ሰጥተው ይሰጣል። ለአንድ ጊዜ የሚሆነው ለኢትዮጵያውያን ይሰጣል። እሳቸው ለነዳያን ይሰጣል። በዚህ ጸሎታቸው የነብር አፍ ደጉመው ሚዳቆን ከነብር አፍ አውጥተውበታል። በዚህ ጸሎታቸው ከመላእክት ጋር ተዛምደውበታል። ያላደረጉበት የለም። በንጉሱ ፊት ግርማ ሞገስ አግኝተውበታል። ሱስንዮስ በካቶሊክ በጎንደር ዘመነ መንግስት እንግዲሳቸው ነበሩ። በሱስንዮስ ጊዜ ከአፄ ፋሲል በፊት በሱስንዮስ ጊዜ እንኳን አፄ ሱስንዮስ ካቶሊክ ሲከተል ሐራ ድንግል የሚባል መነኩሴ ንጉሱን የሚርቃል ብለው ሰዎች ነገር ሲሰሩባቸው ዳዊታቸውን ደግሞ ውዳሴ ማርያማቸውን ደግሞ ጌታዬ ሆይ ሞገስና ክብርህን በኔ ላይ አድርግ ብለው መጡ። ምክንያቱም እግዚአብሔር ተመልከቱ እግዚአብሔር ይሁን ክብረ ወሞገስ ይላል ቅዱስ ዳዊት መዝሙር 83 ላይ እግዚአብሔር ክብርና ሞገስን ይሰጣል። እግዚአብሔር ክብርና ሞገስን ይሰጣል። እግዚአብሔር እያስተጸንሶም እንበረከቱ ለነያውሩ በየዋሃት በቅንነትና በደግነት ለሚኖሩ እግዚአብሔር ከበረከተ ታምራቱ ከበረከተ ኃይሉ ከበረከተ ፈውሱ ከበረከተ እድሜው አያሳጣቸው። እግዚአብሔር ይሁ ክብረ ወሞገሰ እግዚአብሔር ኃይልና ሞገስን ነዳዩን ከፍ አድርጎ ያሳያል ያውላል። ንጉሱ ናበብ ያለው ነው አሉ። አቡነ ሐራ ድንግል መጡ። በንጉሱ ፊት መጥተው ለምን ፈልገኝ ነው አለ። ለምን ፈልገኝ ሊገላቸው ፈከረ። ዝም አለ። ተመልሰው ጌታቸው ሄዱ። ወደ ገዳማቸው ሄዱ። ንጉሱ መልስ እስኪያሳጥ ድረስ አፍን የልቡን ተመልከቱ። ካሉ ጋር ናቸው። አንተ አይሰርኮ ለእኩይ ከመቅቱን ብሏል። ትዕቢተኛውን አንተ ለጻጥራጭ ታደርገዋለህ ብሎ የተናገረው ለዚህ ትዕቢተኛውን አፉ እንኳን እንዳይናገር ድል አድርጎ መመለስ እንኳን እንዳይቻለው ወመምህር ዘይትቃወም ለነ ክርስቶስ እሱ ራሱ እንዲከራከር ሆኖ አፋቸውን የሚዘጋ እሱ ነው። ስለዚህ በቅዱስ ዳዊት መዝሙር ሞገስ አግኝተውበታል።
ከቃሉ ጋር ናችሁ? ይሄንን ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ሌሎችም ቅዱሳን አባቶቻችን ከአራቱ ወንጌላውያን ጋር በቀን ብዙ ጊዜ ጸልየውበታል። እኛም እንድንጸልይ እግዚአብሔር ይርዳን። አሜን በሉ። እንዲያውም አቡነ ተክለ ሃይማኖት ደግሞ ይባስ ብሎ ከቅዳሴው መሃል 150ውን ዳዊት አስገብተው ይደግሙ ነበር። እንዲያ ቢሆን ማን እንዲያስቀድስ ልጅ አሃዱ ካሉ በኋላ በቅዳሴው መሃል ላይ 150ውን ዳዊት አድርገው አምጥተው ይደግሙታል። ያደርጉበት ነበር። ስለዚህ የቅዱስ ዳዊት መዝሙር ሁለንተናችን ነውና ይሄንን የጸለይን እንደሆነ አንዱ ኮሮና እንዳይገላችሁ ዳዊት ድገው። እሺ በሉ እንጂ ከዳዊት መዝሙር ተሳሃለኒ እግዚኦ እስመ ድውያን እሺ በሉ ተሳሃለኒ እግዚኦ በሉ አቤቱ ድውይ ነኝና ፈውሰኝ በሉ። ምን አላችሁ? አጥንቶቼ ሁሉ ታወኩ ወታውካ ጽንቴ አጥንቶቼም ታወኩ እባክህ ጌታዬ ፈውሰኝ በልባዬ አልጋዬን አረሳዋለሁ እያለ ጸለየ። እግዚአብሔር ይሰማኝ ብሎ ተናግሯል። እግዚአብሔር ይሰማል። ስለዚህ ተመልከቱ፣ ሁላችሁ እንድትድኑ ከፈለጋችሁ ዳዊት ድገሙ። እሺ በሉ። ከዚህ በተጨማሪ ግን ከነገ ጠዋት ጀምራችሁ ዳዊት እየደገማችሁ ደግሞ ምንም እንደማትሆኑ ደግሞ እመኑ። እሺ በሉ። እሺ ትላላችሁ ለተሳችሁ ስንጀር ስገዙ ትገኛላችሁ። አንድ ሳምንት ኢትዮጵያ ውስጥ የተያዘው ሰው ወደ 15 ዝካፉ አልከደባል ጉባኤ እንዳቀሩ ነው አይታረከረስ እኮ። ስለዚህ አንድ ጊዜ እንበል እግዚአብሔር ይረዳል ይበሉ። እሺ በአማርኛ እንበለው። እሺ ስለማያልቀድም ስንቀባበል እግዚአብሔር ይጠብቀኛል የሚያሳጣኝም የለም በለመለመ መስክ ያሳድረኛል በረፍቱ ውኃ ይመራኛል ነፍሴን መለሳት በጽድቅ መንገድ መራ በጠላቶቼ ፊት ማዕድን አዘጋጀህልኝ። በቃ መጨረሻው ድረስና ምሕረትና ቸርነት በሕይወቴ ዘመን ሁሉ ይከተለኝ። ሲሆን ምሕረትና ቸርነት በሕይወቴ ዘመን በሰባት ደመና እስራኤል መርቶ ያሻገረ መርሆም ተመልከቱ። ማዕተ በደመና መርቶ እስራኤል አሁን ይችን ካልኩትሩ እንኳን ኮሮና ምንም አይነካችሁ ማዘኛ መርሆም ማዕተ በደመና እስኪ ወደ ቀን በደመና መራቸው ወኩሎ ሌሊተ በብርሃን እሳት ሌሊት ደግሞ በብርሃን አንድ መራቸው። ደመናው 7 ነው። በላይ ነበረ ፀሐይ እንዳያቃጥላቸው፣ በታች ነበረ እሾህ እንዳይወጋቸው፣ በኋላቸው ነበረ ጠላቶቻቸው እንዳያዩዋቸው የሚያደርግ ከፊታቸው ደግሞ ነበረ የሚመራቸው፣ ራቅ ብሎ ደግሞ ነበረ ገደሉን የሚሞላ እሾሁን የሚጠርግ ተራራውን የሚደለድል አንድ ደመና። በግራ ነበረ፣ በግራ ያለው አውሬ አራዊቱ እንዳያስደነግጣቸው፣ በቀኝ ነበረ በ7 ደመና ይመራቸው ነበር። ያቺ 7 ደመና ድንግል ማርያም ናት። እነዚያን በ7 ደመና መርቷቸዋል። እኛን በእናቱ ይመራል። ስለዚህ በእንተዝ እነፈር ለማለቅለቃት ምድር ብትነዋወጥ አንፈራ ወለመኒ ፈለሱ አልባ ውስጠት በባይ ተራሮች እንኳን ብድግ እያሉ ወደ ባይ ይወረወሩ አንደነግጥም። የቅዱስ ዳዊት መዝሙር እንዘምራለንና ትፈራላችሁ? ናሁ ይደቅስ ወይነቁም ዛቅቆ እስራኤል ዘስጋን እንኳን እስራኤል ዘነፍስን እስራኤል ዘስጋን የጠበቀው እግዚአብሔር አይተኛም። የሚጠብቀን ስለማይተኛ አንፈራ፣ አትደነግጡ። ፍርሃት ይገድላል። በሽታው ከሚገድላችሁ ይልቅ ፍርሃታችሁ እንዳይገድላችሁ ተጠንቀቁ። እውነቴን ነው። የሚገድላችሁ ፍርሃታችሁ ነው። ቅዱስ ጴጥሮስን ያሰጠመው ባይሩ ሳይሆን ፍርሃቱ ነው። የታሰተኝ የምጣ ብሎ ጋር ወርቅ ወሰይ ማይበሩ ግብር ሲል የራሱ በሐዘ ይሰጣል ዝቅ አለ። ስለዚህ ጥርጥር ያሰጥማል፣ እምነት ያድናል። እንድንድን እግዚአብሔር ይርዳል። እንድንጸልይ እግዚአብሔር ይርዳል። የዳዊትን መዝሙር አሁን በተለይ መዝሙር 22 መዝሙር 24 26 69 እንዲህ ያሉትን በቃላችሁ አጥኗቸው።
እንደ ቋንቋ ይሄን ድገሙ እያልኳቸው አይደለም። እያልኳቸው ያለው በመጽሐፍ የተሰራው በፊልክስዩስ ላይ በመጽሐፈ ፊልክስዩስ ላይ እንደተቀመጠው ስድስቱ የመከራ መዝሙራት ይባላሉ። እነዚህ በመከራ ጊዜ ሰው በቃሉ አጥንቶ ሊዘምራቸው የሚገቡ ናቸው። በመከራው ጊዜ ሰው በቃሉ አጥንቶ መንገድ ስትሄዱ ደግሞ መዝሙር 120 ይደግማሉ አባቶቻችን። ዛሬም በሕይወት ያሉ አባቶቻችን መዝሙር 120 እግዚአብሔር ይቀብከብ ሁሉ እኩይ ወይትማጸና ለነፍስ እግዚአብሔር ይቀብከብ በንግደትከ ወበእቶትከ ጊዜው እስከ ዓለም እግዚአብሔር በመውጣት በመግባት ይጠብቅ ብሎ ሲጸልዩ መንገዱ ሰላም ላይ እንገባለን። ገዳማውያን አባቶች ዛሬ ሰላም ለኪ ዋጋ አንሳይ ቋይቴን ደግሞ ይሰዳሉ። ይሄ ያገኝ እንደሆነ በረከት አይጠፋም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አሜን። እግዚአብሔር ከሁላችን ጋር ይሁን። አሜን። ይሄ ጸሎት ሲጸሎት ነው። ጸሎት ዳዊት ከደገማችሁ የአምላክን ልብ ታገኛላችሁ። ጸሎት ያለው ይሄ ነው። ሌላ ምንድነው? አኮቴት። እስኪ አኮቴት በሉ። አኮቴት የሚለው ምስጋና ነው። አኩተከ እግዚኦ ንጉሥ እያለ የሚሄደው አቤቱ ንጉሥ ሆይ አመሰግንሃለሁ። እግዚአብሔር የሚመሰገነው ለምንድን ነው ይሉና አባቶቻችን ሲናገሩ እግዚአብሔር ለምን ይመሰገናልና ባሪያው በአምሳሉ ስለሰጠን፣ በልጅነት ስላከበረን፣ ስጋውን ደግሞ ስለሰጠን፣ ሃይማኖት መርጦ በትክክለኛ የተመረጠ ሃይማኖት ስላቀና የእናት አማላጅ ስለሰጠን ይላል። በዚህም እግዚአብሔር ይመስገን ብለው አምስቱ ሃይማኖት ምስጢርን አስተምረው ሲጨርሱ አነሳስቶ ላስጀምረን አስተምሮ ላስፈጸመን ለእግዚአብሔር ከምስጋና ይግባውና እግዚአብሔር ይመስገን ማለትም ስለዚህ ነውና ባሪያው በአምሳሉ ስለፈጠረ ሰው ሆኖ ስላዳነን በልጅነት ስላከበረን በረከት ሃይማኖት ስላጸና የስጋውን ደግሞ ስለሰጠን የእናት አማላጅ ስለሰጠን እግዚአብሔር ይመስገን። እግዚአብሔር ይመስገን ነው። እግዚአብሔር ይመስገን። ማመስገን ትልቅ ሀብት ነው። ሰይጣን ተመልከቱ በቤተ ክርስቲያን አስተምሮ ሀብታም ሆኖ መስጠት፣ ድሃ ሆኖ ማመስገን፣ ታሞ ማመስገን፣ ጤነኛ ሆኖ መስገን ሁሉም እኩል ያሰጣል። ድሃ ሆኖ ማመስገን፣ ሀብታም ሆኖ መስጠት፣ ጉልበት ያለው ቢሰግድ፣ የታመመ ቢያመሰግን ሁሉም እኩል አክሊል ያገኛል። ስለዚህ ድሃም ብሎን ቢያንስ እናመስግን፣ ብንታመም ቢያንስ እናመስግን። የሚያመሰግን ሰው በጣም ጋር ነው። እግዚአብሔር ከሁላችን ጋር ነው። ሰይጣን መካድ ባይሆንላችሁ ቢያንስ ምን እንደምታደርጉ ማድረግ እንደሚያደርግ ልንገራችሁ። ሰይጣን ማስካድ ያቃተው ሰው ሀብቱን ንብረቱን እንዲህ በሽታ ይደረድርበታል። አንድ ጊዜ እናቱ እንድትሞት ያደርጋል። አንድ ጊዜ ሚስቱ ደግሞ ደሞዙም እንዲጠፋ ደግሞ በዚያ ላይ በሽታ ያደርግና እዚህ በላይ ነው እንዲያደርገኝ ብሎ እንዲክል ይፈልጋል። አልክልለት ካለ ደግሞ አይ ከዚህ በላይ ሊያመጣብኝ ነው እንድጸልይ የምጸልይ ብሎ እንዳያመሰግን ያደርጋል። ምንድነው ኢዮብ ያን ሁሉ መከራ ከደረሰበት በኋላ ምንድነው ባረኮ ለእግዚአብሔር ወሙት ነው ያለችው አይደል? ባረኮ ለእግዚአብሔር ወሙት፣ ለእግዚአብሔርን ስደበውና ሙት። እግዚአብሔርን ስደበውና ሙት እንደ መሞቱ ካልቀረ ሳይሰጥ ይሞት አይሻልም? ስደበውና ሙት። ተመልከቱ ሰይጣን ሌላ ማድረግ ቢያቅተው ቢያንስ አለማመስገንን እንድናል ምስጋና መብላት አንድ ኃጢአት ስለሆነ ቅዱስ ጳውሎስ በጢሞቴዎስ መልእክቱ የመጨረሻው ትውልድ እንዴት ያለ ዘመን እንደሚመጣ ሲናገር አይ ወዘንተ ባይቱ አይመር ከበበዳሪ መዋዕት ይመጻ አመታት እኳያ ሰብሰይ ከጉን መፍቀር ያደረሰው ወንዋይ ዝሉፋን ውጻን እንጽቅ ጸላያን ሰናይ እንደ አልወም አቆቴት ይላል። በመጨረሻው ዘመን የሚመጣው ትውልድ እንዴት ያለ ነው ብትለኛል፣ በትዕቢት የተነፋ እናት አባቱን የማይወድ ማያከብር ራሱን የሚወድ ጽድቅን የሚጠላ ከጽድቅ የሚወጣ በጎን የሚጠላ ጥፋትን የሚወድ ይልና ምስጋና የሌለው ትውልድ ይሆናል። ማንን የማይወድ ምን የሌለው ነው? ተነስተውልሽ ምስጋና የሌለው ሊቃውንት ሲጠልቁ እንዳሉ ምስጋና የሌለው ትውልድ ማለት ይላል። እርሱም ሥላሴን የማያመሰግን እርሱንም ሥላሴ ነው አዴ ወርካኑ ናው ብሎ እርሱም ሥላሴን ይትባረክ እግዚአብሔር አምላክ አበዊ ዘመሃሮን ጸባ እደዊ ወቀትለ ዳጻብየ ብሎ የማያመሰግን ማለት ነው። እባርክ ወደ እግዚአብሔር በሁሉ ጊዜ ወዘልፈ ስብሐት ውስጥ አፌ ብሎ የማያመሰግን እሱ እግዚአብሔር እንደዚህ ብሎ የማያመሰግን ይትባረክ እግዚአብሔር ዘሰብሐ ምሕረቱ ተመልከቱ ላይ ነው ምሕረቱ ቸርነቱ ለኛ ላይ ሳይገባ የገደለ እግዚአብሔር ይመስገን
ብሎ የማያመሰግን ሰው ኋላ ደግሞ እሱን አንተ ውሩግና ብለው ስላሴ የማያመሰግኑት ሰው ስላሴን የሚያመሰግነው ስላሴን የሚያመሰግኑት ሰው በሰው የማይመሰገነው ሰው አመስግናችሁ የቅዱስ ዮሐንስ አፈወርቅ ይላል አንተ ሰው ስላሴ ከንቱ የምትፈልግ ከሆነ ይላል ለምንድን ነው የማይሞተው እግዚአብሔር የሟች ሰው ምስጋና ጥላና ዘላለማዊ ጌታ መስገን ቢል ለምን ያንጠላል የሟች ምስጋና ተቀብለ የሕያው እግዚአብሔር ምስጋና ይቀርባል ስለዚህ ምስጋና የሚባለው በመከራ በችግር ውስጥ ነው ምንም ማድረግ ባንችል እግዚአብሔር ይመስገን ማለት ትልቅ ጉልበት እግዚአብሔር ይመስገን እግዚአብሔር ይመስገን ምን ያደርግ ይመስገን እግዚአብሔር ይመስገን ምን ያደርግ ባሪያው አምሳሌ መጠረን ነው ሙቶ ያዳነን በልጅነት ያከበረን ስጋውን ደሙን የሰጠን የእናት አማላጅ የሰጠን እግዚአብሔር ይመስገን ዳን መስዋዕት እስካን እግዚአብሔር እግዚአብሔር ይመስገን ምን ያደርገን ባሪያው አምሳሉ እሺ ሙቶ ያዳነን እሺ ቀጥሉ በልጅነት ያከበረን እሺ ስጋውን ደሙን የሰጠን እሺ የእናት አማላጅ የሰጠን ምን ይላል እግዚአብሔር ይመስገን ይሁን አቆቴት በዚህ ውስጥ አለ እናቱን እስቲ ለምሳሌ ስለ እናቱ ዳዊት መሻመስ ብሏል አቆቴት ከዳዊት መዝሙር ይባል ለቤትከ ይደርሱ ስብሐት እግዚኦ ለንጉሥ ነው አቤቱ ለመቅደስ ለድንግል ማርያም እስከ ዘላለም ምስጋና ይገባል ነው ለቤት ለድንግል ማርያም ለቤትከ ይደርሱ ስብሐት ለንጉሥ ነው ለረጅም በኢየሩሳሌም የዘመረው እንዳይባል ኢየሩሳሌም መዛሬ መስጊድ ተዘርቶባት ለእናቱ ነው እንጂ ለቤት ከይገርም ስብሐት እግዚኦ ለንጉሥ ነው አቀድማለን በስላሴ ልብ በመላእክት ተፈጥሮ እህተመለያ እያሉ በመላእክት ይዘመርላል በነቢያትም አየት ይዛት እንዲባልላል በሐዋርያትም የስብከት መጀመሪያ እንድትሆን ኋላ መሰረተ ሕይወት ማርያም ተብላ እንድትመሰገን የተደረገች ናትና ለቤትከ ይደርሱ ስብሐት ለንጉሥ ነው አይደል ስለዚህ ይሄ ስለናቱም አቅርቧል ብዙ ነው ተፈልከ አነሰ በግረሱ ባሪያ ባለ ለገደሉ ስብሐት መጽወር ወደ ተስቴሩ ጸሎት በኢየሩሳሌም ስማ ጸሎተ ሁሉ ዘሥጋ ያለ በመጽሐፍ ጋር ሁሉ ይሄ ከቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን አሜን እግዚአብሔር ይመስገን ነው እግዚአብሔር ይመስገን አቆቴት እስኪ አቆቴት ነው አቆቴት የአንድ ሰው ጸሎት አደገ የሚባለው ዳዊትን አደጉ ወዳጅ ማርያም ደግሞ ሁሉ ስላሴ ተመስገን ብሎ ቤት ነው ስራም ይፈልጋል ትርም ሰይጥማ ስላሴ ተመስገን ፍጠረኝ ያን ፈጠርከኝ አብላይ ሳልብት አበላኛል ብሎ ተመስገን ብሎ አንድ አባት ደብረ ሊባኖስ ወጣች አሁን አብተ ማርያም ገዳም ይደር ሶስት መነኮሳት አስደገሉ ልጆች የኔ ኃይለኛ ጸሎት ላስተምራቸዋል ምን ያስተምሩና ነው ብለን የሚያደርጉ ኃይለኛ ጸሎት ያስተምሩ እንግዲህ ልጽፍም ቃተል ነበር ያስተምሩታል አላ ምን ያስተምሩ ትልቅ የዋህ አባት ናቸው በእንግዲህ እንዲህ በሏል እሺ እመቤቴ ማርያም በሏል እመቤቴ ማርያም በላንተ በዚህ በቋም ያንዳለ እመቤቴ ማርያም እንላለን ስምሽ ምን ያምር በፍየል ብራና በቄስ ከናፈር እንላለን ገረው እዚያው ላይ ጭምራችሁ ስላሴ ተመስገን እንደ መላእክት መትጋት ላይሆንላችሁ ስላሴ ተመስገን ካላችሁ ሰይጣንን ልጅ ነው ተቃጥሎ ይተባል ይሄ ነው ጸሎቱ አይደል ያ በጊዜው ነበር ዳዊት እንደገለጸው ፍልጭን ብቻ ጸሎት ብላችሁ ብለ ኋላ ጊዜ ገባደካ የጸሎት መዝሙር እግዚአብሔር ይመስገን እንደገና ሁሉም ነገር ማን ይመስገን እግዚአብሔር ይመስገን እሺ እንደዚህ ካለ ከቃሉ ጋር ናችሁ ቀጥሎ ምንድነው ስለዚህ ጸሎት አደገ የሚባለው ይሄን ስጠኝ እንዲህ አንድ ግጥኛችሁ ዳዊትና ውዳሴ ማርያም ድግም አድርጋችሁ ክርስቲያን መሆናችሁ ይለቀው ዳዊታችሁ ይላችሁ ዳዊትን ደግደማችሁ ተናገሩ ስላሴ ተመስገን ሁሉም እንደፈቃደ ይሁን ቅዱስ ዳዊት ነው ዳዊት መረጠኝ ብሎ ጸለየ ማን ነገር ወደ ጊዜው ማለት ነው አረንጊ ዳዊት ያዘግ የሚጠብቅ አንድ ልጅ አለ እሱን ሹመው ብሎ ማን ነግሮት ነው ማለት ማን ይነግረዋል ሁሉ ተመልከቱ አምላኬ ተመልከቱ
ራሱ ሰማ እንጂ ፈኖ መልአኩ አዳነኝ መልአኩ ቁራሱ አዳነኝ ማን ማመልከቻ ጽፎለታል ዘይበለ ሰዓት በይወጣል ጸሎት ማብዛት ጸሎት አታብዙ ተብሎ የተነገረው ይሄ ነው ማቴዎስ 6 ላይ ጸሎት አታብዙ እስመ ባዕዘው ለባዕዘው ዘይመስለው ዘይሰብኩ አምላኩ አላፈጆች ይሄን አድርግልኝ በማለታቸው አንዳንድ ጊዜው እሱ ተብላችሁ ይላል አንዳንድ ሰው ቁጥጥር ወለድ ሰላም ነው ይያለ አደራጅ ብዙዎች ታውቋል የእቺን ነገር አደራጅ ያደረገው ያ ነገር ያለው ስለዚህ አንዳንድ ነገር አያስፈልግም ሰብከ ዝም ብለን አምላክ ዝም ብለን ተበስበው ወዲያው ውስጥ እኮ ነግረዋል ለአምላክ ህይወት ይነግረዋል ተመልከቱ ህይወት ዝም ብሎ ዳዊት ራሱ እኮ ራብም አለው ጠጋብም አለው ወለድ ለቋት እንደይተው ይያረቁ እግዚአብሔር ቆራጣጭት የሚያበላል ይያረቁ የእንጀራው መዚያ አለ ጠብቀኝ መዚያ አለ ይሄ ብሎ የከስተማሪ መዚህ እንዳላችሁ በዚህ በእኛ ተማሪ ይኖራል ይሄ ማለት የሳብነ ተማሪ ይላል አቃቤ ርዕስ ይባላል ሰው መጠበጫ ነው ጥይት እንዳይመታኝ እንትን እንዳይነግዱብኝ ነው አቃቤ ርዕስ ዳዊት የኔታ ጥበቡ ደግሞ እዚህ ዛሬ ከሄዳችሁ ጌታ ደግሞ አንዱ አቃቤ ርዕስ ይስጡ ይታውላችኋል አቃቤ ርዕስ ሲምግዲው አቃቤ ላፈ ማለት ነው አቤቱ ላሜ ጠባቂ ነው ሲመሩ ላሜ ምን አኖራል ጠባቂ አብሮ አፍ ከጠበቅ ዘመን ጠባቂ አፍ ነው ስለዚህ ዳዊት ነው ወረኛው ስለዚህ ዳዊት የሚነግር ሰው ጥቂት ይመጣ የፈለገ ነገር ይመጣ የሚነካው ነገር የለም ከነገ ጀምራችሁ ዳዊት አድርገው በሞት ይችን ያደርጋችሁ እንደሆነ በእውነትም የእግዚአብሔር ልጆች ናችሁ እንድታደርጉ ኃይል ጉልበት እግዚአብሔር ይስጣችሁ አቆኔ ከዚያ ምንድነው ትንቢት የምታውቁት ነው እንግዲህ እግዚአብሔር እንዴት እንደሚመጣ የልደቱን ትንቢት ይቤሎጂ ለዚህ ይያለ በዞመቶስ ላይ ጌታን በቀኝ ተቀምጣለው ይያለ አምላክ ማለት ነው ጽዋነ ምድር ይያለ እግዚአብሔር ሰጋደ ይፈጽሞ ይዋው አምላክን ይያረም ይያለ ይሁን ተናግሯል ምን ተቆይ ወንዲ ባይተቆይ ዋንተን ዮርዳኖስ ዘገባይ ከደሬ ይያለ ብሎ የባይሩ መሸሽ የጥምቀቱን የቁርባኑን ደግሞ ተመከሩ እንስም ፍሬሰርናይ ወይ ወምቅበታ ይያለ ደግሞ ቁርባኑ ጥምቀቱን ዋሃርከ በቀብረሴ ይያለ ደግሞ ሚያሮኒ ተመከሩ መስቀሉን ወአቆሙ ትምህርተ ለለይፈሩቀ ይያለ የናቱ ምርጫ ያላለው ነገር አርገት ያይር ይባል እርገቱ ዳግም ምጻቱ ይሄን ሁሉ በትንቢት የተናገረ ዳዊት የሚዘብሰው ነቢያትን ሁሉ ይሳተፋል እንዲያደርጉን ዛሬ ፈቃድ ይሆንልን አሜን በአምስቱ የተወሰነበት ምክንያት እነዚህ በአምስቱ ምክንያት ያሉት አራቱ ለይኩንና አምስተኛው ለይበሉ በብሉይ ኪዳን ዘመን ልክ እንደዛሬው አቡነ ዘበሰማያት የጸሎት ማሳረጊያዎች ነበሩ አምስቱ ለይኩን አራቱ ለይኩንና አምስተኛው ለይበሉ የጸሎት መዝጊያ ሆነው ያገለግሉ ነበር በአምስት ያደረገበት ምክንያት አምስቱ ሕዋሳት በዚህ ተገተው ቢኖሩ ለአምስቱ አይማደ ምስጢራት ይበቁ እንደሆነ አሁን አጅቲኩም አጥሙ አይዛኒኩም ተብሎ ታበቃ ምናል ከመታዩ ፈቃዱ ተመልከቱ የክርስቶስን ተመልከቱ የክርስቶስን ፈቃድ ታውቁ ዘንድ አፋዊ አይናችሁን ዝጉ አፋዊ ጆሮአችሁን ዝጉ ስለዚህ ሰው አፋዊ አምስቱን ሕዋሳቱን በዳዊት መዝሙር ገብቶ ቢያለው አምስቱ አይማደ ምስጢራት ተገጠው እንደ ተሳትፎ እንዲኖር በዚህ ምክንያት ቅዱስ ዳዊት መዝሙሩን በአምስት ከፍሎት ነበር እሺ ተቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን በአምስቱ የተከፈለበት የቅዱስ ዳዊት መዝሙር ይሄ ነው እንግዲህ በ10 አርዕስት ከፍሎታል 7 ነገሮችን በውስጡ አሉበት 10 አርዕስት 10 አርዕስት የዳዊት መዝሙር አርዕስቶቹ 10 ናቸው እነዚህ ምንድን ነው የሚባሉት ተግሳጽ ለሁሉ ምዕራፍ 1 ትንቢት በእንተ ክርስቶስ ምዕራፍ 2 ትንቢት በእንተ ርሱ ስለራሱ የተናገረው ምዕራፍ 3 ትንቢት በእንተ መነናውያን እግዚአብሔር የለም የሚሉት የማን ዘሮች ስለነሱ አስቀድሞ የተናገረ እግዚአብሔር የለም የሚሉት እነዚህ ኤዲስቶች ሳይቀር በቅዱስ ዳዊት ቀድሞ ተነግሯል እንዲህ አይነት እምነት እንደሚመጣ የማን ዘሮች ናቸው መዝሙር 4 ትንቢት በእንተ ትሩፋን መዝሙር 5
መዝሙር 5 ትንቢት በይንተ ሕዝቅያስ መዝሙር 13 ትንቢት በይንተ ኤርምያስ መዝሙር 34 ትንቢት በይንተ መቃብያን መዝሙር 43 ዘለፋ ካህናት መዝሙር 49 ትንቢት በይንተ ሰሎሞን መዝሙር 70 እነዚህ የቅዱስ ዳዊት መዝሙር 10 አርዕስቶች ናቸው። 10 አርዕስቶች ናቸው። 150 ዳዊት ሁሉ ከነዚህ 10 አርዕስቶች እየገቡ ነው የሚቆጠሩት። በእነዚህ 10 አይነት ናቸው ከነዚህ እየገቡ ነው የሚተረጎሙት ማለት ነው። 10 አርዕስት አድርጓቸዋል። 10 አርዕስት ያደርጋቸው አላችሁ። 5 ደቂቃ እንጨምርና ሳምንት መዝሙረ ዳዊት ምዕራፍ 1 እንጀምር ብዬ ነው። ይሄን እንጨርስ ብዬ ነው። ስለዚህ 10 አርዕስት ያደረገበት ምክንያት ከቃሉ ጋር ናችሁ። 10 የአስሩ ትእዛዛት አምሳል የአስሩ ትእዛዛት አምሳል የአስሩ ሕዋሳትና የአስሩ መክሊቶች አምሳል እንዲሆን በአስሩ ጠቢባን ጠባባት ደናግል አምሳል አምስት ናቸው። ጠባባት ጥበበኞች ደናግል 5 አይደሉም ትሉ 5 ጨምሮ አጥተዋል። ሌላ ናቸው እነሱ ሌላ ጊዜ እናያቸዋለን። በአስሩ ደናግል አምሳል በአስሩ የመላእክት ከተሞች የሚኖሩ የመላእክት አምሳል። ስለዚህ ዳዊት የዳዊት መዝሙር በ10 መከፈሉ ባጭቃል በ10 መከፈሉ ምን ማለት ነው? 10ን ትእዛዛት ጠብቆ 10ን ሕዋሳት በዳዊት መዝሙር ጠብቆ 10ን ሕዋሳት የ10ን ደናግል ተግባር የያዘ ሰው በ10 ከተሞች የሚኖሩትን የሚዘምሩበትን የዳዊትን መዝሙር የዘመረ ሰው በ10 መላእክት ከሚኖሩ ከመላእክት ማህበር ይጨመራል። ስለዚህ የቅዱስ ዳዊት መዝሙር በ10 የተከፈለበት ምክንያት ይሄ ነው። በማቴዎስ ምዕራፍ 5 እንደምታነቡት ጌታችን መድኃኒታችን ኢየሱስ ክርስቶስ ስንት መክሊት ሰጥቶ ነበር? አንተረጉም አይዟችሁ 2 እሺ 5 በግምት ነው 3 2 ከዚያስ 5 የተሰጠው ስንት አተረፈ? በእንጂ 5 የተሰጠው 5 አተረፈ ማለት 5ቱን የውጭ ሕዋሳቱንና 5ቱን የውስጥ ሕዋሳቱን አስቀድሶ ለእግዚአብሔር ያስረከበ ነው። 5ቱን የውጭ ሕዋሳትና 5ቱን የውስጥ ሕዋሳት ቀድሶ ለእግዚአብሔር ያስረከበ ሰው 10 አውታር ባለው በገና ከዳዊት ጋር የደረደረ ማለት ነው። 10 አውታር የተባለው በገና የተባለ የሰው ልብ ነው። 10 አውታር የተባሉ 10 ሕዋሳት ናቸው። 10 ሕዋሳት በ10 አርዕስት በዳዊት መዝሙራት በ10 አርዕስት በተከፈሉ በዳዊት መዝሙራት ይጠበቃሉ፣ ይቀደሳሉ። በገናው ሲወጠር ይበልጥ ጥሩ ድምፅ እንደሚያወጣ ክርስቲያኖችን በመከራ ሲወጠሩ መልካም ነገርን ያፈራሉና በበገናው ይመስላሉ፣ በዳዊት መዝሙር ይመስላሉ። ስለዚህ የቅዱስ ዳዊት 150 መዝሙር የትክክለኛ ክርስቲያን አምሳል ነው። የትክክለኛ 10ን ሕዋሳት ያስማሙ ቅዱሳን በዳዊት መዝሙር ይመስላሉ። የዳዊት መዝሙር ወይም ደግሞ የዳዊት መዝሙር 10ን ሕዋሳት ያስማሙ የጻድቃን የቅዱሳን የመላእክት ምሳሌ ነው። የዳዊት መዝሙር የሚዘምር ሰው የነቢያትን ክብር፣ የሐዋርያትን ክብር፣ የሰማዕታትን ክብር፣ የደናግል የመነኮሳትን ክብር፣ የመላእክትን ክብር ያገኛል። እንድናገኝ እግዚአብሔር ይርዳል። አሜን። እግዚአብሔር ይርዳል። በመጨረሻ የቅዱስ ዳዊት መዝሙር በ10 አርዕስት መከፈሉን ባጭሩ ነግራችኋለሁ። በውስጧ አላችሁ የላችሁ? የቅዱስ ዳዊት መዝሙር ምን ትመስላለች ከተባለ ገነት ትመስላለች። እስመ መዝሙረ ዳዊት ዘታቀር መላእክት ወተሰድድ አጋንንተ ትመስል ገነተ ወትጸይ ጽጌያተ ወትፈሪ ፍሬያተ። ተመልከቱ፣ የዳዊት መዝሙር ገነትን ትመስላለች። ገነትን ትመስላለች። ምን አላችሁ? እሺ፣ አበባም ታብባለች፣ ፍሬም ታፈራለች። ምን ትመስላለች? ገነት ትመስላለች። የገነት ዛፎች ቆጽል አላቸው፣ ቆጽል ቅርንጫፍ፣ ልምላሜ ያላቸው ቅጠል፣ ጽጌ ያላቸው አበባ፣ ፍሬ ያፈራሉ። ከዚያ ምን አላቸው? ጣዕም አላቸው። ከዚያ ስን አላቸው፣ መዓዛ አላቸው። 7 ነገር ተደረገላቸው። ተመልከቱ፣ በገነት ያሉ እጽዋት ቆጽል አላቸው፣ ቅርንጫፍ ወይም ይሄ የሚያቆጠቁጠው የሚባለው የሚወጣው ቆጽል አላቸው።
ከዚያ ልምላሜ ያላቸው፣ ከዚያ ምን አላቸው? ጽጌ ወይም አበባ አላቸው። ከዚያ ቀጥሎ ምን አላቸው? ፍሬ አላቸው። ከዚያ ምን አላቸው? መዓዛ አላቸው፣ ጣዕም አላቸው፣ ስን አላቸው። በቅዱስ ዳዊት መዝሙር ውስጥ 7 ነገሮች ይገኙበታል። 7 ነገሮች ይገኙበታል። ይሄው አንደኛ ጠላትን መውደድ፣ ሁለተኛ ትሕትና ዋቀው ፍናው አንተ አቀው ፍናው ጽባተ ወደ የተናገረው ፍናው ጽባተ ያለ ጭንቅ ጎዳና ጠበቁ። ጭንቅ ጎዳና ምንድነው? ይላልካውንቱ ጠላትን አግኝቶ ሳይሆን መስለት ይላል። ጭንቅ ጎዳና ጠበቁ ነው መዝላሳ የተናገረው። ጠላትን መውደድ አለበት፣ ትሕትና አለበት። አንተ እዚህ ዋቆሰም ነው ባሰው ወጥቶ በውስጥ እዲያችን ላይ ሰው አይደለም። ትሕትና አለበት። ከዚያ ተበከቱ ምን አለ? ተስፋ መንግስተ ሰማያት አለበት። እጣመን ከመራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን ብሎ መዝሙር 26 ላይ ተመልከቱ። እኔስ በሕያዋን በአብርሃም በይስሐቅ በያዕቆብ አገር እግዚአብሔር ፊት እንደማይ ተስፋ አለኝ ብሎ የገነት ተስፋ አለው። ተስፋ መንግስተ ሰማያት፣ ተስፋ ትንሣኤ አለው። ሃይማኖት አለበት። እግዚአብሔር ተወከልኩ ወጥቶ ወለ ነፍሴ እኔ እግዚአብሔር አምኛለሁ። የሚያስፈራራ ነገር አትንገሩኝ። ሲያም ይበሉ በእግዚአብሔር ተወከልኩ ነው ወጥቶ ወለ ነፍሴ በእግዚአብሔር ተመክቼ ያለው ሰውዬ አንድ ጊዜ ከዚህ ይመጣል፣ አንድ ጊዜ ከዚህ ይመጣል። አትበሉ። ሃይማኖትን ትውክልቱን ተናግሯል። ሃይማኖት አለበት አላችሁ የላችሁ? የሃይማኖት ነገር አለበት። ከዚያ ትሕትና አለበት። አፍቅሮ ጸላይ ተስፋ መንግስተ ሰማያት ታምኖ አጣው አለ። ተመልከቱ ኖሃ እምስዕርተ ርእሴ ገዳይ ይላል። ኃጢአቴ ይላል ኃጢአቴ ከራሴ ጠጉር ይልቅ በዛ ረዘመ ይላል። ይሄ ኃጢአትን ማመን ወጋው በሆይ ስንቴ አጥንቶችም ኃጢአት የተነሳ ተበላሽ እንዲሁ እስኪደም ድረስ ኃጢአቱን ያመን ነበር። ኃጢአቴ ቅድሜ ይውጡ በሁሉ ጊዜ ለቀለባይት የተካበስኩ ጊዜው አቤቱ አንተን ብቻ በድር ኃጢአቴ ወዲየ በፊት ይላል። ኃጢአትን ማመን ስሬት ነበር። አንጻኒ ተንበሩ እንበረድ ጻዱ ተመልከቱ አንጻኒ ከበረዶ ይልቅ ነጭ ሆናለሁ ይጀምራል። ስሬት ኃጢአትም እንዳለ ኃጢአቴን አመኛል ቀርም ይቅርትለኛል ብሎ ስሬት ነበረበት። ከቃሉ ጋር ናችሁ። እነዚህ ነገሮች አሉበት። በሌላ ደግሞ አባቶች ሲመስሉ በቅርንጫፍ የተመሰለው ሃይማኖት፣ በልምላሜ የተመሰለው ምግባር፣ በአበባ የተመሰለው ትሩፋት፣ በመዓዛ የተመሰለው መዓዛ ክብር ማለት ከሞቱ በኋላ እንኳን አጥንቱ ክርስቲያን በክርስቶስ መዓዛ የሞተ ሰው አጥንቱ እንኳን ሲወጣ የ26 የ27 ቀን መንገድ በጎ መዓዛ ይሸጣል። የክርስቶስ መዓዛ መለኮት ስላለበት ወይ ይቀጠቀጥ አይጽምት ይሆን ብሎ የዘመረለት ነው። አጥንታቸው እንኳን አይቀጠቀጥም አይጠፋም ብሎ እንደዘመረ በዚያ ላይ የክርስቶስ መዓዛ አልፎበት በክርስቶስ መዓዛ ይጣፍጥ የሚታወቅ አባታችን ተክለ ሃይማኖት ካረፉ ከ57 ዓመት በኋላ አጥማቸው ከተቀበሩበት ሲፈርስ መዓዛው ከርቀት ልብን ይሰውር ነበር። ይሄ በመዓዛ ይጣፍጣል። መዓዛ ክብር፣ ጣዕመ ክብር ተመልከቱ። የጣዕመ ክብር ማለት ተመልከቱ። እስከ የጣዕመ ክብር ነው ተመልከቱ። ጦም ነጉሬ ነው የሚመከር ተመልከቱ። ቃል ነጉሮ የጣፋጭ ነው። በዚህ ላይ ቅዱስ ቂርቆስ በሁለት አፍንጫው ቀዳዳ 2 ብረት፣ በሁለት ቀዳዳው 2 ብረት፣ በሁለት ጆሮ 2 ብረት፣ በምላሱ 1 ብረት የጋለ ብረት ጨምረው በዚያ ላይ መራራ ቅጠል በጥብጠው ሲግጡት ቃል ለጉሮሮ የጣፋጭ ነው ብሎ ይዘምር ነበር ይላል። ስለዚህ ተመልከቱ ይሄ የጣዕመ ክብር ነው። የስን ወይም ደግሞ የክርስቶስ ብርሃነ መለኮት ሲገለጥላቸው ደግሞ ስነ ክብር የክብር ውበት ይኖራቸዋል ማለት ነው። እንዲኖረን እግዚአብሔር ፈቃዱ ነው። አሜን በሉ። አሜን በሉ። ባጭር ጋር በገነት ያሉ እጽዋት ካበቡ ካሸበረቁ የተነሳ ንቦች ከቧቸዋል። ንቦች ከቧቸዋል በሉ። የዳዊት መዝሙርን የሚደግም ሰው መላእክት ይከቡታል በሉ። የዳዊት መዝሙርን የሚደግም ሰው እነማን ይከቡታል? እነማን? አሁን ነገሩ ቅዱስ ጊዜ ጸልዩ ነበር 40 ጊዜ ወርድ 40 ጊዜ አበባ ካለበት ንብ እንዳይጠፋ ዳዊት ከሚደገምበት መላእክት ይታጣል። ስለዚህ መላእክት እንዲያው መጥተው አሁን ነገሩ ልብስ የላቸውም ግን ያንን ዳዊት 40 ጊዜ ሲዘምሩ የጸሎት አበባ ስለሚያሸብርቁ ያንን ሊቀሱ መላእክት መጥተው ቆይ ለኔ የሚድረሰኝ ቆይ እኔ ግን ይድረሰው ይባባሉ ነበር። አዲያ እንዳርገው ስለሚሸፍኗቸው
የንጉስ ልጅ የእቴጌ ልጅ ስትወጣ ጋሻ ጃግሬው እንዲሸነፍ ቆይ ጥላ ላይ ያዝላት ለንጉስ ልጅ ይሄ ጥላ ላይ ያዝላት እንደሚሉ ዳዊት የሚደግም ሰው ሲወጣ መላእክት እኔ ክንፌን ልጋርደው ያልሸነፈ ስለዚህ መላእክት ስለሚጋርዷቸው ገብረ መንፈስ ቅዱስ ከሚቆሙበት ቦታ ላይ ዝናብ አይዘንብ ነበር። እዚያ እሳቸው ምን ያሉ መሬትን በኃጢአት ያስጠማዋት ብለው ሸሻ ይሉታል። ዚያላ ትዘርብላት ነበር ማለት በኃጢአታቸው ነው ወጥቃቸው መላእክት አባ ገብረ መንፈስ ቅዱስ ሲንቀሳቀሱ መላእክት የብርሃን ድባብ ይዘው ይከተሏቸው ነበር። የንጉሠ ነገሥት ያያችሁ አይደል ይገባቸዋል። ስለዚህ እኛም ገነቱ ነን መላእክት እንዲቀቡን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ስለዚህ እግዚአብሔር ቸር ያደርሰን። ሳምንት መዝሙረ ዳዊት ምዕራፍ 1 ቁጥር 1 እናያለን። ሁላችሁም የገዛችሁትን ዳዊት ይዛችሁ ትልቁ ምዕራፍ 1 ቁጥር 1 አማርኛውን መጽሐፍ ቅዱስ በአማርኛው ዳዊት ብትችሉ አይደለም በቃላችሁ አጥንታችሁ እንድትመሩ እሺ አማርኛ ከቻላችሁ ግዙ ከተማራችሁ ታሩን አማርኛ በቃላችሁ አጥንታችሁ እንድትመጡ ሳምንት ያችን እንማማራለን። ጊዜ ስለወሰደ እግዚአብሔር ይባላል። ሀገራችን ወቅት ሰፍተን ያርቅልን። ያስተማረን እግዚአብሔር ይመስገን።